السلام عليكم ورحمة الله وبركاته. جماعة ليتنا أستاذم ሁላችሁንም السلام عليكم ورحمة الله وبركاته እንኳን ደስ አላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሊ እንኳን ደስ አላችሁ፣ እንኳን ደስ አለን ይጋርልኝ። አላህ Subhanahu Wa Ta'ala የዚህን ደስታ ተካፋይ ስላደረገን አልহামዱሊላህ። ሁላችሁም ያው በንያችሁ ታገኙታላችሁ ኢንሻአላህ። ሁላችንም ያለንበትን ቦታ ያው ምድራዊ ጀነት ነው የምለው እኔ ለራሴ ያው ደስታውን መቆጣጠር አይቻልምና አላህ Subhanahu Wa Ta'ala ይሄ መጀመሪያችን ነው። ደግሞ ቀጣይ ደግሞ ለሰፊ ፕሮጀክት አድርገን ደግሞ ምን ሰራበት ያድርገን ነው የምለው። የሚያምር ቦታ ሰለምቴዎቹ ነፃነታቸውን አግኝተው ከቤትም ቢወጡ የሚንገላቱበት ማይሆን የሚመቻቸው ቦታ ላይ ነው ያሉት። ኢንሻአላህ ይሄን ደግሞ በሰፊው ምን ሰራበት ያደርገናል። ይሄ ለሁላችንም የተሰጠ ቤት ስራ ነው። ገና አሁን ሀብለን አንድ እርምጃን የተራመድ ነው። ለወደፊቱ ደግሞ በደንብ እግራችንን ቆም አድርገን ደግሞ የሌላውንም ፕሮጀክት የምናስብበት አላህ ያድርገን እና አላህ Subhanahu Wa Ta'ala ይሄንን ደረጃ ስለሰጠን ሁላችንም አመሰግናለሁ። አላህ ኡስታዝ ወሂድንም ሌሎቻችሁም በዙሪያ ያላችሁትን አላህ በዱንያም በአኺራም ደረጃችሁን ከፍ አድርጎ ሁላችሁንም ደስታውንም ሁሉንም ነገር ጤናውም ጋር ረጅም ሀያት ጋር አላህ ይስጣችሁ ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. علي جزاك الله خيرا حبيبي بارك الله فيك. أستاذ ቀጣይ ምንድነው መሆን አለበት? ኡስታዝ ዋሂድ ካለ السلام عليكم. አይ ኡስታዝ ዋሂድ እስኪመለስ አይ ቲንክ ሚውት አድርጎ ነው ያለውና ትንሽ ነገር ልናገር። በነገራችን ላይ ቅድም ኡስታዝ ነገሯችሁ ነበርና ይሄ የሰለምቴዎች ህንፃ የዛሬ 4 ዓመት ነው የተገነባው። ይሄ ማለት ያኔ ሲገነባ ወይ ሲጀመር የተገነባው አይደለም ያለቀው አሁን ነው የተገነባው። ግን ትንሽ እሱም እንዳላችሁ ነው አንድ 4 ዓመታት ምናምን አስቆጥሯል። ያኔ ብዙ ሰዎች አልነበራችሁም አይደለ? መሰረቱም ሲጣል ሲጀመርም እዚህ ውስጥ አንካሉት አዌርነሱ አልነበራችሁም። ይሄ ማለት በጣም ጥቂት ተኩኖ የተጀመረው ነው። ጥቂት ተኩኖ ራሱ የተጀመረው ስራ ዛሬ ትልቅ ቦታ ደርሶ አይተነዋል። ዛሬ ደግሞ አልহামዱሊላህ ለዓለማቱ ጌታ ምስጋና ይድረሰው በጣም ብዙ ሆነናል። ዩኒቨርሳል ከአሜሪካም ከዩሮፕም ከተለያዩ ቦታዎች ሰዎች አሁን ይኸው ተሰብስበናል እና ይሄ ማለት ያኔ ከጀመረበት በላይ ትልቅ አቅም አለን ነው አሁን ላይ በቁጥርም በምንም በጣም ብዙ ነን። ብዙ አዳዲስ ወንድሞቻችን ጆይን አድርጋችሁታል። ያው ይሄንንም ጀማዓ አውቃችሁታል። የኡስታዝ ዋሂድን ማህበር አሁን አይታችሁታል እና እንደ አዲስ እያያችሁ ያላችሁ ሰዎች አላችሁ። ይሄንን ነገር አሁን ጆይን አድርጋችሁ ምናልባት ደግሞ ሊንኩ አሁን ተልኮላችሁ አሁን የመጣችሁ ሰዎች ትኖራላችሁ። ልክ አሁን እንደ አዲስ እያያችሁ ያላችሁ ሰዎች ትኖራላችሁ። ይሄ ማለት ከዚህ በኋላ እዚሁ አካባቢም ሆነ ሌላ ቦታ ላይ ከዚህ የሚበልጥ ወይ ደግሞ ተመሳሳዩን ነገር መስራት የምንፈልግ በአጭር ጊዜ ውስጥ እናጠናቅቀዋለን። አይታችኋል። ከበፊቱ የተሻለ የበለጠ ኃይል አለን ነው አሁን ላይ። ስለዚህ አስተዋጽኦ ያላረጋችሁ ሰዎች ካላችሁ ማለትም ለዚህ ተቋም ቅድም የተዘረዘሩ ድርጅቶች አሉ፣ ተቋማት አሉ። ኡስታዝ ዋሂድን የጠራቸው ከአሜሪካም ከዩሮፕም ከአረብ ሀገርም ተቋሞች ነበሩ። ስሙን እሱ ዘርዝሯል። እንዲሁ ደግሞ የምስክርነት ወረቀትም ሰጥቷቸዋል። ነገር ግን እዚህ ትልቅ አሻራ ላይ ሚና ያልተጫወታችሁ ሰዎች፣ አሻራችሁን ያላሳረፋችሁ ሰዎች ከዚህ በኋላ ይሄ ማለቂያው አይደለም ብለናል። ይሄ የመጨረሻው አይደለም፣ አንድ ነው። ይሄ ሀ ብሎ ነው የጀመረው ላይ ያለ ሀማሩ ሀያል የሚቀጥል ነገር ነው። አንድ ብሎ ነው የሚጀምረው 2 3 እያል እንደዚህ አይነት ተቋሞችን እንደዚህ አይነት ህንፃዎችን በርካታ ህንፃዎችን ልንገነባ እንችላለን። አንዱ ነው። ይሄ እኮ የመጀመሪያው ነው። ኢንሻአላህ ሁለተኛው እንደዚሁ እናወራበትና ከኡስታዝ ዋሂድ ተቋም ጋር እዚሁ አጠገብም ሌላ ሀገርም ላይ እንደ ኢትዮጵያም ደግሞ ኢንሻአላህ ትልቅ ዩኒቨርሲቲ የሚገነባ ይሆናል። ይሄን ቅድም ኡስታዝ ዋሂድ ነግሯቸዋል። ኮምፓራቲቭ የምናስተምርበት ሌሎች በርካታ እስላማዊ ትምህርቶችም የሚማሩበት ዩኒቨርሲቲ ነው እያልኩ ያለሁት። መርከዝ ምናምን አይደለም፣ መረሳ ምናምን አይደለም፣ እነሱ አሉ። ነገር ግን ትልቅ ኢስላሚክ ዩኒቨርሲቲ ይገነባል ኢንሻአላህ በአላህ ፍቃድ። እኛ እንግዲህ አንድ ላይ ከሆንን ምንም እንትን የሚሆን ነገር የለም፣ ምንም ማንችለው ነገር የለም። አሳይተናል እንደምንችል። ህብረት ካለን አንድነቱ ካለን እንደዚህ አይነት በጣም ብዙ ነገራቶችን ማሳካት እንደምንችል
ይሄው በተግባር አሳይተናል። ኢንሻአላህ እሱም እንዳላችሁ ደግሞ ወደፊት ኮምፓራቲቭም ኢስላሚክ አስተምሮ ሌሎችም በጣም ብዙ ነገራቶችን ኡማው የሚማርበትን ነገር እናስተምራለን። ቀጣይ ዘመናት ኢንሻአላህ ሀያል ምንሆንበት ዳግም ሀያል ምንሆንበት ጊዜያት ይሆናሉ እና ከጎናችን ለሆናችሁትና ወደፊትም ከጎናችን ለምትሆኑት ወንድም እህቶቻችን አላህ መልካም ስራችሁን ይቀበላችሁ። በዋነኛነት ደግሞ ቅድም እንዳልኳችሁ እዚህ ነገር ላይ ከፍተኛ አስተዋጽኦ ያደረገው ኡስታዝ ዋሂድ ዑመር አላህ መልካም ስራን ይወደድልህ። ከዚህም በላይ ደግሞ ለዲኑ አስተዋጽኦ የምታደርግ ያድርግህ። ረጅም እድሜ ከጤና ጋር ይስጥህ። ብዙ ነገር እንጠብቃለን ካንተ። እንዲሁ ደግሞ በተቋሙ ስር ካሉት አድሚናትም የቦርድ አባላትም ብዙ ነገር ከዚህ በኋላ የምንጠብቅ ይሆናል። በርቱ። አላህ ያግዛችሁ፣ አላህ ያግዘን ሁላችንንም እና ደስ ብሎኛል። ጀዛኩሙላሁ ኸይር። ድጋሚ ልናገር ብዬ ነው። ብዙ መናገር የፈለኳቸው ነገራቶች አሉ መሀል ላይ ያረሳሁትና ከዚህ በኋላም ፕሮግራሞች ይኖራሉ። ጊዜ እንዳልወስድባችሁና እንዳልይዝባችሁ በዚሁ ላቁም። መልካም ቀን ይሁንላችሁ። ጀዛከላህ ወንድም ሳላ። ከዛ በዘለለ ደግሞ ያው እንደምታውቁት ይሄ ህንፃ ሲገነባ በየ6 ወሩ ወይ በየ7 ወሩ የሚመረቁ ልጆች ነበሩ የሚማሩ። በዛ ገንዘብ ነው የተሰራው አብዛኛው ማለት ነው። ከዛ በዘለለ ደግሞ በሚደረግ የገቢ ማሰባሰቢያ ነው የተሰራው ማለት ነውና አሁን ላይ ያ የሙቃረና ደርስ ለጊዜው ቆሟል፣ ተቋርጧል ማለት ነውና ኢንሻአላህ ወደፊት ኡስታዝ ጊዜ ሲኖረው በሚያስተምርበት የራሱ መንገድ ይኖረዋል። አሁን እንደ በፊቱ ግን አሁን ወራዊ ክፍያት እየተደረገ ስትማሩ የነበረው የሙቃረና ደርስ አሁን ላይ የለም። ብዙ ልጆች ጠይቁኛላችሁ ሙቃረና መማር እንፈልጋለን እያላችሁ ማለት ነውና አሁን ላይ የለም። ወንድሞች ኢንሻአላህ ወደፊት ማለት ነው ኡስታዝ የሚያሳውቀን ይሆናል መች እንደሚጀምር። ከዛ በዘለለ ግን ተቋሙን አሁንም ቢሆን ሰለምቴዎችን ማገዝ የምትፈልጉ ወርሃዊ ይሰማል ሀዊ ገብቶብኝ ነበር። እሺ። እና አሁን ላይ ተምራችሁ ተቋሙን ወይም ሰለምቴዎችን ማገዝ አትችሉም። አሁን ላይ የምትችሉት የኡስታዝ ዋሂድ የራሱ ማህበር አለው። ያንን በወራዊነት በቋሚነት መደገፍ የምትችሉ በወር ከ100 ብር ጀምሮ ወራዊ ደጎማ ማድረግ የምትፈልጉ ልጆች እኔንም ወይም እህት ዛህራንም ማናገር ትችላላችሁ። ወደ ማህበሩ ልናስገባችሁ እንችላለን ማለት ነው ኢንሻአላህ። እዚህ ህንፃ ላይ ላደረጋችሁ ተማሪዎች ወላሂ እየተማራችሁ እንደገና ደግሞ ህንፃም እየገነባችሁ ነበር ማለት ነው። ይህንን ለመናገር ፈልጋለሁ። ኢንሻአላህ ቀጥሉት ወንድሞች። በነገራችን ላይ ፕሮግራሙ አልተጠናቀቀም ጋይስ። ምናልባት እዛ ውስጥ ሌሎች ፕሮግራሞችም ይኖራሉ። ከተቻለ አንዳቸው ኡስታዝ የሚጠብቅ ከሆነ ላይፍ ከፍተው አሊያም ደግሞ እዛ ውስጥ ያሉ ወንድሞቻችን ስትሪም ማድረግ የሚችሉ ከሆነ ስትሪም የሚደረግ ከሆነ ስትሪም ያደርጉልናል እና ፕሮግራሙ ላይ እንታደማለን። ያው እንትን እንዳትሉ እንዳትሰላችሁ እናሳውቃችኋለሁ ወይ አድሚናቱ ያሳውቁናል። እስከዚህ ሀሳብ ካላችሁ ዱዓም ልታረጉልን የምትችሉ ሰዎች ካላችሁ ለተቋሙም ዱዓ ማድረግ የምትፈልጉ ሰዎች ካላችሁ ገስት ላኩ ኢንሻአላህ። እንደተባለው ደግሞ ሀዊ ያለችው ነገር በጣም ወሳኝ ነገር ነው። ህንፃው ተገንብቷል። ከዚህ በኋላ ስራ አልቋል ምናምን እንደዛ አይደለም። ሰለምቴዎች አንድ ሁለት ሰለምቴ አይደለም የሚሰልመው። በነገራችን ላይ አንድ ታሪክ ልንገራችሁ። ይሄን ስለ ተቋሙ ካወራን አይቀር የሆነ ሰዓት ላይ እዚሁ እኛ አካባቢ ያለች አንድ ልጅ ነበረች። 17 ነው 16 ዓመቷ ነው እና ሰለምቴ ነገር ናት እና እሷ በምሰልምበት ጊዜ ወላጆቿ የሆነ ሰዓት ይደርሱበታል። መጀመሪያ ጀስት ሚስጥር ለማድረግ ሞክራ ነበረ። ስትሰግድ ያዩዋትና ይጨቁኗታል፣ ቤት ውስጥ ያስሯታል። ኢቭን
እንደፈለገች እንደበፊቱ ነፃነት እንዲኖራት አያደርጉም ነበር። በጣም ከፍተኛ ጭቆና ነበር ወደ እምነቷ እንድትመለስ ያደረጓት። ከዛ ልጅቷ አማራጭ አልነበራትም፣ ከቤት ትጠፋለች ምናምን እና በጣም መጨረሻ ላይ ታሪኳን ስነገረን በጣም የሚያሳዝን ታሪክ ሁኔታዎች ነበር ያለፈችው። ሴት ሆና ወንድ ቢሆን ችግር የለውም ግን ሴት ተኩኖ 13 16 17 ዓመት ምናምን ሆና ኢማጂን በጣም ከእድሜዋ ጋር ማይሄዱ ብዙ ታሪኮች አሳዛኝ ታሪኮች ነበር ያለፈችው እና እሱን ነገር ስትነግረን እኔ እንትን አልኩኝ ታውቃላችሁ። የሆነ ሰዓት ላይ እንደውም ወላሂ ይሄ ጀስት እንትን አይደለም ግን እኛ ስናሰልም ጀስት የሞቀ ቤት ውስጥ ተቀምጠን ነው ምንም ችግር አይደርስብንም ምናምን እና የሆነ ሰዓት ኢቭን ዳዋ ማድረጉላ አቁሜ ነበር። እንደዚህ ዳዋ አድርገን ሰዎች ሰልመው ከሚቸገሩ አልኩኝ ሰዎች ሰልመው ከሚቸገሩ እንደው ብተውስ አይነት ነገር ሻሃዳ ባላሲዝ ነገር አልኩኝ። ምክንያቱም የሆነ ቦታ ሻሃዳ ሲይዝ እንደኔ አይደለም ህይወት ተመቻችቶለት አይደለም የሚኖረው ህይወት ተመቻችቶለት አይደለም እንደኔ አይደለም የሚኖረው ከቤቱ ተባሮ ነው መንገድ ላይ የሚወጣው እና እንደዛ ላስወጣ ነው ወይ አልኩኝ። ሻሃዳ ካስያዝኩኝ እንደዛ የሆነ ችግር ልፈጥር ነው ወይ የሆነ ሰው ላይ? ሁሉም ሰው ራሱን ችሎ አይደለም የሚቀመጠው። ተማሪዎች አሉ በቤተሰቦቻቸው ላይ ጥገኛ የሆኑ እና እነሱ ከቤት ሲባረሩ እኔ ህሊናዬ እንዴት ነው የሚፈቅድልኝ? የሚጠለሉበት ቦታ የላቸውም፣ የሚያስጠጋቸው ሰው የላቸውም እና ልክ እኔ ከቤት ላስባር ነው አይነት ነገር ስሜት ተሰማኝ የሆነ ሰዓት ላይ 2 ዓመት ምናምን 3 ዓመት ምናምን ሆኖታል እና ይሄ ተቋም ደግሞ የኛንም እንትን ነው ያቀለለልን። እንደዚህ ከቤት በሚባረሩበት ጊዜ እኔ አላስብም ነው ከዚህ በኋላ እንደፈለግን ዳዋ እናደርጋለን፣ እንደፈለግን እናሰልማለን ከዛ በኋላ ይባረራሉ ምናምን ብዬ አላስብም። ቢባረሩ ነው አሁን ያያችሁት ተቋም ውስጥ ይጨመራሉ። አይታችኋል። ይሄንን ነው ከኛ ላይ ራሱ የቀረፈው። 10 ሰው ቢሰልም መንገድ ላይ ይወድቃሉ፣ ይቸገራሉ፣ ይጎሳቆላሉ ምናምን ብለን አናስብም። እንደዚህ አይነት ደግሞ በጣም ብዙ ያስፈልጋል። አሁን እስልምና በጣም በፍጥነት እየተስፋፋ ያለ ሃይማኖት ነው ታውቃላችሁ አይደለ? ይሄ ተቋም ብቻውን ላይበቃ ይችላል። አሁን የሚሰልመውን የሰው ብዛት ታውቃላችሁ ኢትዮጵያ ውስጥ እና ሁሉም የተቸገረ አይደለም። ኦብቪየስሊ ሁሉም የተቸገረ አይደለም። ሁሉም ከቤት ይባረራል ማለት አይደለም። የቤት ባልተቤቶች አሉ የሚሰልሙ። ግን ከሚሰልሙት የሚቸገሩ ልጆች አሉ፣ ተማሪ ምናምን አሉና አሁን ያያችሁት በቂ አይደለም። በየቀኑ እንደዚህ ለሚሰልመው በየወሩ እንደ 500 600 ለሚሰልምበት ኢትዮጵያ በተለይ በኮምፓራቲቭ በዚህ እንትን ሚዲያ ላይ ይሄ አንዱ ተቋም ብቻውን በቂ አይደለም። እውነት ለመናገር ታውቃላችሁ ቢበዛ 300 400 ሰው ቢዜ ይሄ ህንፃ እንደሱ አይነት በየጊዜው ለሚሰልሙ ሰዎች ያስፈልጋልና ብዙ ስራዎች ይጠበቅብናል። ያንን ለመናገር ፈልጋለሁ። አይ ቲንክ ኡስታዝ ተመልሷል። ለኡስታዝ መድረኩን እንሰጣለን። ጀዛከላ ኸይረን ጀዛ ሳላ። እውነት ነው። ይሄ ህንፃ ብቻ ይበቃል ብለን አናምንም። በየክፍለ ሀገሩ ማድረግ አለብን፣ ማስፋት አለብን። ይህንን ካሰባችሁ ታች ያላችሁ ሰዎች ገብታችሁ ማህበር ውስጥ አባላት መሆን ትችላላችሁ ማለት ነው። አባል ሆናችሁ እዛ ውስጥ ሆናችሁ ተመካክራችሁ ሀሳብ እየሰጣችሁበት፣ ጉልበት ያላችሁ በጉልበታችሁ፣ ሀሳብ ያላችሁ በሀሳባችሁ፣ ንዋይ ያላችሁ ገንዘብ ያላችሁ በገንዘባችሁ አባል መሆን ትችላላችሁ። የግድ ገንዘብ ብቻ አይደለም የሰው ልጅ የሚያስፈልገው፣ ሀሳብም ያስፈልገዋል፣ በጉልበትም ያስፈልገዋል። ያውን ሌሎቹ በጉልበታቸው ነው እያገዙን ያሉት እነ ዛሃራ፣ እነ ሀዊ፣ እነ ኡስታዝ አቡኑ ሜሳ ሌሎችም በጉልበታቸው ነው እያገዙን ያሉት። ስለዚህ በጉልበትም ማገዝ ይቻላል፣ በሀሳብም ማገዝ ይቻላል፣ በገንዘብም ማገዝ ይቻላል። ማህበር ውስጥ ግቡና አባል ሁኑ። አባል ሁኑ ስላችሁ የሆነ እንደዚህ የምትመዘገቡት ምናምን ነገር የላችሁም። በቃ ጆይን አድርጋችሁ እዛ ውስጥ የሚሰራውን ስራ ማየት ትችላላችሁ ማለት ነውና ዛራን እና ሀዊን አግኟቸውና ግቡ። ራሱ ቴሌግራም ላይ ነው ያለው ግሩፕ ላይ ግቡ። 10 ብር ስለምን አይሆንም? 100 ብር ለምን አይሆንም? አንድ ሰው 100 ብር ከሰጠ 100 ሰዎች 100 ቢሰጡ ብላችሁ አስቡትና ስንት ይሆናል እያላችሁ አስቡት። እና አሻራ መጣል ነው ዋናው ነገር ባለን ነገር ማለት ነው። አይ ምንም ነገር 100 ብርም ላይ ኖራችሁ ፕላን ያላደረጋችሁት ነገር ካለ ደግሞ በጉልበት ተፍተፍ ማለት ጉድ ማለት ጉዳይ ማስፈጸም የሆነ ነገር ማድረግ ላይ ብታግዟቸው፣ ካልሆነ ደግሞ ሐሳብ አሁን ይኸው ሳላውን ሐሳቡን ሰጠ አይበቃም አለ። ይህ ህንፃ አይበቃም። ነገ ጠዋት 500 1000 ሰው ቢሰልም ያን ሁላ ከቤት የተባረረ ሁሉም አይባረርም አለ እንዳለው ነው። እውነት ነው። ግን ቢባረር ከቤት ቢባረር የተባረረውን ሰው አይበቃም። ስለዚህ ምን ያስፈልጋል? ሰፋ ያለ ነገር ያስፈልጋል። የሆነ ነገር ቢመጣብን እንኳን ቀደም ብለን ቅድመ ዝግጅት ማድረጉ ትልቅ ነገር ስለሆነ በተቻለ አቅም አባላት ሁኑ። የሁላችሁም ኃላፊነት ነው ይሄ።
የኔ ብቻ አይደለም። እኔ ብቻዬን ግዴታ የለብኝም። ራሱ ሳላ ብቻውን ግዴታ የለበትም። ዛህራ ብቻውን የተወሰኑ ሰዎች ግዴታ ሃይማኖቱ ያለበት አድርጋችሁ አታስቡት። ኡማው እንደ ኡማነት ለማስቀጠል በታሪክም አላህ ዘንድም እንዳንጠየቅና ዋጋ እንዳያስከፍለን ከፈለጋችሁ ሁላችሁም መሳተፍ አለባችሁ እዛ ነገር ላይ። ማለት የሆነ ሰው ነው መሯሯጥ ያለበት ብላችሁ ኃላፊነት ለሆነ ሰው አትስጡ። ራሱ ኃላፊነቱን ራሳችሁ መውሰድ አለባችሁ። ይህንን ኃላፊነት ማለት ነው የኔ ስራ ነው ብላችሁ ዳዕዋ ማድረግ፣ ሰዎችን ወደ ኢስላም መጣራት አጅር ማግኘበት ነው። አጅር ማግኘት ብቻ ሳይሆን እነዚያ የመጡ ሰዎችን ኮንስሌት ማድረግ አለብኝ፣ ማጠናከር አለብኝ ብላችሁ ማሰብ አለባችሁ። ኤክስፓንሽን ብቻ አይደለም መስራት ያለብን፣ ኮንስሌሽን ላይ መስራት አለብን ማለት ነው። እና ቢልዲንግ ሞመንተም የሚባል ነገር አለ። ቢልዲንግ ሞመንተም ማለት ማስ ታይምስ ቬሎሲቲ ማለት ነው። ኢንክሪዝ ኦፍ ዩር ፖቴንሻል፣ ፖቴንሻላችንን የምናሳድግበት ነገር ነው። ቢልዲንግ ካፓሲቲ ያስፈልጋል፣ የአቅም ግንባታ ያስፈልጋል። ራሳችንን በእውቀት በተለያየ ነገር ማደራጀት መቻል አለብን። ከዛም ባሻገር ኤክስፓንሽን ብቻ ሳይሆን ኮንስሌሽን ውስጥ መስራት አለብን። ማስለም ብቻ ሳይሆን የሰለሙ ሰዎችን በስነስርዓት ፎሎ አፕ ማድረግ መቻል አለብን። ዛራ አለች፣ ሀዌ አለች፣ ብዙ ልጆች አሉ፣ ኡስታዝ ጀማል አለ። ስልካቸውን የሰለሙትን ሰዎች ትምህርት እንዲማሩ ማለት የማይረዱም እኮ ሊኖሩ ይችላሉ። ግን ሰለምቴዎቹ ከሰለሙ በኋላ ግን ፎሎ አፕ ያስፈልጋቸዋል። ትምህርት መማር አለባቸው፣ ቁርአን መቅራት አለባቸው፣ ንጽጽርን መማር አለባቸው። ቤተሰቦቻቸው ጥያቄ ቢጠይቋቸው እንዴት ነው የምንመልሰው የሚለውን ነገር እንትን ማለት። ለዚህ መርሃ ግብር ትምህርት ተዘጋጅቷል። ትምህርቱ ላይ እንዲገቡ የሰለሙ ሰዎች የምታውቋቸው የሰለሙ ሰዎች መማር አለባችሁ ብላችሁ የምታስቧቸውን ሰዎች ስማቸውና ስልካቸውን ለአድሚናት ስጡ። አድሚናት ወደ ትምህርት መርሃ ግብር ያስገባሉ ማለት ነው። ኢቭን ቁርአን እኮ የሚያስቀሩት ወንድሞችም እህቶችም በነፃ ነው። ሌላ ቦታ ላይ ብትሄዱ ከፍላችሁ ነው። ሰው እየከፈለ ነው እንትን የሚለው። የሆነ ለልጆች እየከፈልኩኝ ነው ቁርአን የሚቀሩት ከአገር ቤት ማለት ነው። በዋትስአፕ የሚቀሩት እየከፈልኩኝ ማለት ነው። በስነ ስርዓት ስራዬ ብለው እንዲይዙት ማለት ነው። ነገር ግን እነዚህ ሰዎች ደግሞ ቁርአን የሚያስቀሩት ለሰለምቴዎቹ በነፃ ነው። ምንም አይከፍሉም ሰለምቴዎቹም፣ እኛም እየከፈልን አይደለም። ቁርአን የምታስቀራ ወይም የሚያስቀራ ብለን የመደብነው በብር ደረጃ አይደለም። ሊላሂ ብለው ነው እያስቀሩ ያሉት እና ገብተው መማር ይችላሉ ለማለት ፈልገን ነው። ይህን ይመስላል እንግዲህ። ሙራድ አውርቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድሉ ልስጠውና አይ ቲንክ እንሰነባበት። መጀመሪያ ይሳቅ ነው የገባው። ይሳቅ ማለት ነው። ኦኬ ይሳቅ ነው። እሺ ይሳቅ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አፍወን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙራድ ያወራና ችግር የለም። ሙራድ አውራና ከዛ ቻናል አይሰማም። የሚያወራው ይሰማችኋል? አልተሰማውም። አሁን መጣ። እሺ አሁን ከተሰማ አይ ሙራድ ያወራ ብዬ ነበር። በቃ እሺ ኢንሻአላህ ሀሳቤ ልትቀምጥና ከዛ ሙራድ ይቀጥላል። በመጀመሪያ ለአላህ ሱብሓነሁ ወተዓላ ምስጋና ማቅረብ እፈልጋለሁ። አላህ ሱብሓነሁ ወተዓላ ያሰባችሁት ሁሉም የራሱን አስተዋጽኦ ለማድረግ ይሞክራል። ግን ጨረስ የሚል አላገኘም እና አልሐምዱሊላህ ጨረስን የሚል ነገር መስማታችን በጣም ደስ ይላል። አልሐምዱሊላህ። አይሰማም ያሉ አልሰማም። እኛ ጋር ይሰማል። እኔ እየሰማሁ ነው። እሺ አሁንስ ይሰማል? ይሰማል ማለት ድምፁ ትንሽ ይነፋነፋልና ዝቅተኛ ነው እንጂ ይሰማል። መቀጠል ትችላለህ። አሁን ይሰማል ብዬ አስባለሁ። እሺ ሀሳቤን እንደገና እንትን ለማለት ያህል እታች ካልተሰማችሁ የመጀመሪያ ለአላህ ሱብሓነሁ ወተዓላ ምስጋናን እናቀርባለን። አላህ ሱብሓነሁ ወተዓላ ሁሉ ነገር እኛ እናቀደዋለን። አላህ ሲል ነው ሁሉ ነገር የሚሳካውና ከሁሉም በላይ ለአላህ ሱብሓነሁ ወተዓላ ምስጋና እናቀርባለን። ከዛ ደግሞ ያው ሰዎችን ያላመሰገነ አላህን አያመሰግንም ነው። ሰውን ያላመሰገነ አላህን አያመሰግንም ነውና ለኡስታዝ ወሂድ ጀዛከላሁ ኸይር በጣም በጣም እናመሰግናለን። ያው ሁሉ ነገር ብዙ ጊዜ ነገራቶች ተጀመሩ ሲባል እንሰማለን፣ ነገር ግን አለቁ ሲባል አንሰማም እና አልሐምዱሊላህ ይኸው ተጠናቀቀ፣ ጫፍ ደረሰ። አሁን ሰዎች መግባት ይችላሉ የሚለውን ነገር መስማት ለእኛ ትልቅ ነገር ነው። ነገራቶች ተጀምረው ለካ ማለቅም ይችላል፣ መጨረስም ይችላል። የሆነ ነገር መጀመር ብቻ ሳይሆን ሀሳብ ማቅረብ ብቻ ሳይሆን ጨርሰን ደግሞ ከግብ ማድረስ እንችላለን የሚለውን ነገር ማሳየት ይችላችኋል።
በጣም በጣም ነው የምናመሰግነው። አልሐምዱሊላህ። ሌላው ይሄ የሰለምቴዎችን የመደገፍ ሰለምቴዎችን አለንላችሁ ማለት ትልቅ ነገር ነው። ሰዎች ወደኋላ እንዳይመለሱ እኛ በበኩሌ ብዙ ማውቃቸው ሰዎች አሉ። በመስለማቸው ምክንያት ከቤት ውጡ ሲባሉ አይ ከቤቴ ከመውጣ ቢያንስ የሆነ ነገር እስካመቻች በዛው ቤቴ ውስጥ ልቀመጥ ብለው በዛው ሳይሰልሙ ሳይመለሱ የቀሩ ሰዎች አሉ። ስለዚህ እነዚህ ሰዎች ቢያንስ የሚጠጉበት የሚያርፉበት እስከተወሰነ ጊዜ ራሳችሁ የምትችሉበት ቦታ አለ፣ ለእናንተ መጠጊያ አላችሁ፣ ማረፊያ አላችሁ የሚል ቦታን ማዘጋጀት ትልቅ ነገር ነው። ቢያንስ አይጨነቁም። እኔም የሆነ ሰው ሲሰልም አልጨነቅም። በነገራችን ላይ በውስጥ መጥተው የሚያናግሩን ሰዎች አሉ። ከቤት አስወጡኝ ይሏቸዋል። ምን ታደርጋላችሁ እናንተ? የራሳችሁ የቤተሰባችሁ ችግር አለ፣ ማሟላት የምችሉት ነገር የለም። ምንም ነገር ማድረግ ሳትችሉ ስትቀሩ በጣም ነው የምታዝኑት። በጣም ነው ውስጣችሁ የሚሰማችሁ። የሆነ ነገር እንኳን ማድረግ ቤቷን ወይ የሆነ ቦታ ማስጠጋት ሳትችሉ ቀርታችሁ እነዛ ሰዎች ሲመለሱ ወደ ነበሩበት ሲሄዱ በጣም ነበር የሚያሳዝነው። አልሐምዱሊላህ አሁን ቢያንስ ውጡ ቢባሉ እንኳን የሚያርፉበት ቦታ አለ፣ የሚጠጉበት ቦታ አለ። ያንን ነገር ማየታችን ያንን ነገር መስማታችን በጣም በጣም ደስ ብሎናል። አልሐምዱሊላህ አንድ ተጀምሯል፣ ሀብሎ ተጀምሯል። ይሄ መጀመሪያ ነው፣ የመጨረሻ አይሆንም ማለት ነው። ኦልሬዲ ተጀምሯል ነው። ኢንሻአላህ ሌሎችም ቦታዎች ሌሎችም አካባቢዎች ላይ ማዳረስ የሚቻልበት ቦታ ላይ አንድም ሰለምቴ መጨነቅ በማይችልበት ሁኔታ ሲሰልም እቸገራለሁ ብሎ እንዳያስብ በሚሆንበት ሁኔታ ነገራቶችን አገር አቀፍ ተደርጎ ሁሉም ቦታ ማዳረስ የሚቻልበት መንገድ እስኪካሄድ ድረስ ሁላችንም እየተባበርን ከዚህ ድርጅት ጋር አብረን መቆም ይገባናል። ጀዛኩሙላህ ኸይር ኡስታዝ ወሂድ፣ እንዲሁም ደግሞ ከሱ ጋር አብራችሁ ከጎን ሆናችሁ የበኩላችሁን አስተዋጽኦ ያደረጋችሁ ሁላችሁንም ጀዛኩሙላህ ኸይር። በጣም አመሰግናለሁ። ደስታዬን ሳልገልጽ ማለፍ ስላልፈለኩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም ሙራድ ቀጥል። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. በመጀመሪያ እንግዲህ ያው ሁላችሁንም እንኳን ለዚህ ላስደሳች ቀን እንኳን አደረሰን እላለሁ። ሐቂቃ እኔ ወላሂ ከምሬ ነው የምናገረው። እኔ ማመኑላ እንትን እያለኝ ነው ማለት አልሐምዱሊላህ። እንደዚህ አይነት ነገር በዑምራችን በእድሜያችን ሰምተነው ማናውቀው በሀገራችን ደረጃ ማለት ነው። ሰለምቴዎች ተንከባክበን እነሱን ያኒ በተቻለ መጠን እውቀት እንዲያገኙ ምናምን የሚደረግበት ሁኔታ እኔ ወላሂ ሰምቼም አላውቅም ማለት በጣም ህልሙን ላይ የሆነብኝ ነውና ኡስታዝ ወሂድ ጀዛከላህ ኸይረን ፊ ዱንያ ወልአኺራ። አላህ ይጠብቅክ፣ አላህ ፊ ሚዛን ሐሰናቲክ አላህ ያስቀምጥልህ። ከኡስታዝን ባሻገር ሌሎች እዚህ ያኒ የዚህ ህንፃ መገንባት ይህ ህንፃ ብቻ አይደለም። በነገራችን ላይ ወላሂ ነው የምላችሁ ይህ ህንፃ ብቻ አይደለም፣ ወይ ደግሞ ይህ የሰለምቴዎች ማቆያ ብቻ አይደለም። መነሳሻ ነው፣ ለወደፊትም ትልቅ ሞራል ነው። ከዚህ በፊት እንደምታውቁት አንዳንድ የሆኑ እምነት ተከታዮች በእንደዚህ አይነት መንገድ የሆኑ ሰዎችን ለማክፈር የሆነ ቦታ በማዘጋጀት የሆነ ነገር ስንዴም የሆነ ነገርን በመስጠት በምናምን ብዙ ወንድሞችና እህቶቻችንን ወዳልሆነ ቦታ ሲወስዱብን ነበር። ይህ አሁን እየተደረገ ያለው ነገር ኡስታዝ ወሂድ ጀዛከላህ ኸይረን እና ሌሎችም እዚህ ላይ የተሳተፉ ቅድም የተጠቀሱ የግልም ይሁን ማህበሮች አላህ ጀዛቸውን ይክፈላቸውና ትልቅ እንደ ኢትዮጵያ ትልቅ የሆነ ቅርስ ነው፣ ትልቅ የሆነ ነገር ነው የተደረገውና ወላሂ በጣም ነው ደስ ያለኝ። አላህ ይጠብቃችሁ። ይሄ ደስታዬንም ለመግለጽ ነው እና እዚህ ፕሮግራም ላይም በመገኘቴ እዚህ ደስታ ላይም በመገኘቴ በጣም ነው ደስታ የተሰማኝና አላረዝምባችሁም ኢንሻአላህ። ጀዛከላህ ኸይረን ኡስታዛችን ኡስታዝ ወሂድ አላህ ይጠብቅክ። ሌሎችም ወንድሞች እህቶች በሐሳብም ይሁን ቅድም ኡስታዝ ጠቅሶታል፣ በሳንቲምም ይሁን በሐሳብም ይሁን በጉልበትም ይሁን በተለያየ ነገር በዱዓም ይሁን ዱዓ በቃ በእንደው ያ ረብ ይሄንን ነገር እንደው አሳካው ብሎ በዱዓ እንኳን ያገዛችሁ አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን አላህ ይክፈላችሁ። አሁንም ቅድም የተጠቀሱ አሉና ሀው የጠቀሱት እዚህ ማህበር ላይ አሁንም ቅድም ወንድማችን ሳላህ እንደተናገረው በቂ አይደለም። ትልቅ ይሄ ቅርስ ቢሆንም እንደ ሀገር ትልቅ ነገር ቢሆንም ነገር ግን ይህ ነገር
አንድ ነገር ከልባችን ከነየተን ካሰብን ማሳካት እንደምንችል በቃ ለዚህ ነው እኔ ቀደም ይሄ የሰለምቴዎች ማቆያ ብቻ ነው ብዬ አላምንም እኔ ወይ ደግሞ ይህ ህንፃ ብቻ ነው ብዬ አይደለም ማምነው እኔ ትልቅ ሞራል ነው በቃ ከዚህ በኋላ እንደሚቻል ማህበረሰቡ አንድ ከሆነ ሁሉም ከተረባረበ እንደሚቻል ማይቻል ነገር እንደሌለ ትልቅ የሆነ ነገር ነውና ኢንሻአላህ ሁላችንም የማህበሩ አባል በመሆን ኡስታዝ ቀደም እንዳሉት በቻልነው አቅም በሳንቲምም ይሁን ስፖንሰር ሩበማ እኔ ብቻዬን ገነባለሁ የሚል ሊመጣም ይችላል ፈህምቱም ስለዛ ሁላችንም በሞራል ከተነሳሳ ኢንሻአላህ ትልቅ ደረጃ መድረስ እንደምንችል ነው ጀዛኩሙላሁ ኸይረን ኡስታዝ ባረከላሁ ፊኩም አላህ Subhanahu Wa Ta'ala ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ስራችሁን አላህ ይቀበላችሁ አላህ ኢኽላሱን አላህ ይስጣችሁ አላህ ኢኽላሱን አላህ ይስጣችሁ አላህ Subhanahu Wa Ta'ala በዱንያ በአኺራ ምንደሰትበት አላህ ያድርገው ሰለምቴ ወንድም እህቶቻችንም ደግሞ ያኒ ጠንክረው ዲናቸው ላይ ለኡማው ደግሞ ወጥተው እነሱ የሚጠቅሙ አላህ ያድርጋቸው እዚህ የታደማችሁ በዱዓም በተለያየ ነገር ይህ የሰለምቴዎች ማቆያ እንዲሳካ ጥረት ያደረጋችሁ ሁላ ወላሂ ከቀልቤ ነው አላህ በዱንያም በአኺራም አላህ ያስደስታችሁ አላህ Subhanahu Wa Ta'ala ከክፉ ነገር ሁላ ይጠብቃችሁ هذا والله اعلم السلام عليكم ورحمه الله وبركاته وعليكم السلام ورحمة الله وبركاته جزاك الله ወንድም ሙራድ ኢንሻአላህ እስቲ ያው ፕሮግራማችን ወደ ማገባደዱ ደርሰናል ማውራት የምትፈልጉ ካላችሁ ኡስታዝ አቡ ሩሜሳም ማነው ኡስታዝ አቡ ይስራም ገብቷል ኡስታዝ አቡ ሩሜሳም የምትናገረው ነገር ካለ እድሉን ላንተ እንሰጣለን ማለት ነው ኢንሻአላህ ሁሉም ስላወሩ የምትናገረው ነገር ካለ እናንተ መድረኩን ክፍት አደርጋለሁ ኢንሻአላህ ሌላ መናገር የሚፈልግ ሰው አለ ከስር ያላችሁ የተወሰነ ደቂቃ እንስጣችሁና ለታዳሚው እንድትናገሩ እናረጋችኋለን ማለት ነው እናንተንም አንዳንድ አሳዩ መናገር የምትፈልጉ ካላችሁ ከስር ኡስታዝ አቡ ሩሜሳ ኡስታዝ አቡ ይስራ ማውራት ፈልገው ነገር ካለ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ በጣም ደስ የሚል ነው ቀደም ጀምሮ ወጣ ገባ እያልኩ እየተከታተልኳቸው ነበርና ወላሂ በጣም ደስ የሚል ስራ ነው አላህ ኸይር ጀዛችሁን ይክፈላችሁ ሐቂቃ እንግዲህ ንጽሩ ላይ ብዙ አመት አብረን ያለ ነው በጣም ብዙ ጊዜ ፔን ነው በአንተ በኩል አላህ Subhanahu Wa Ta'ala እንግዲህ ሰበብ ያደረገን ማለት ነው ምክንያቱም ቀደም አይ ቲንክ ሳላህ ሲናገረው ነበርና ብዙም ጊዜ በግሎች ዶም አንዳንድ ጊዜ ማለት እዚህ ንጽሩት ለሚገባችሁ እንኳን እንዲሰማችሁ የሚያደርጉ በጣም ፔንፉል የሆኑ ነገሮች ይመጣሉ ፐርሰናሊ በሰዎች ችግሮች እየገጠማቸው በገንዘብ አንዳንድ ቦታ እኮ ገንዘብ ሰጣችሁት እኮ ማትፈቱት መፍትሄ አለ ችግር ይኖራልና ግዴታ የሆነ ቦታ ሳምበዲ የሚያርፍበት ትንሽም ጊዜ ቢሆን የሚያርፍበት ቦታ መገኘቱ ትልቅ ነገር ነውና ይሄን ስፔሲፊክ ኃላፊነት ወስዳችሁ እንደ ሀገርም ማለት ነው እንደ ኡማም ኃላፊነቱን ተሸክማችሁ የሁላችንም ነው ልክ እንደ እንግዲህ ሌላው የኛንም ሸክም ነው ያወረዳችሁልን ማለት ነው እናንተ ሐቂቃ ማለት ነውና በዚህ ትልቅ አባላቶቹንም አስተባባሪዎቹንም ሁሉንም እንግዲህ በአላህ ኸይር ጀዛችሁን ይክፈላችሁ ትልቅ ስራን የሰራችሁት ለማለት ፈልጋለሁ ያው እኔ አካባቢውን ስለማቀው በጣም ጥሩ ቦታ ነው አሁን መገኘት ባልችልም እንግዲህ ትንሽ መንገድ ትራንስፖርትም ችግር ስለሆነ ነው እንጂ ለመሄድ አስበን ነበረ ግን ያው አልተመቸንም ለዛ ነው እና አካባቢውን አቀዋለው ጥሩ ቦታ ነው ለዲን እንቅስቃሴ አጠቃላይ ደቡብ ላይ ለምንሰራቸው ስራዎች ጥሩ መነሻ የሚሆንና ሴንተር የሚሆነ ቦታ ነው ስለዚህ እንግዲህ ወንድማችን እዚህ ጋር የተገናኘን ሰዎች ይሄንን ማህበር መስረታችሁ ይሄንን ስራ አሰሰሩ አንዱ ሰው መርጦ ቤተሰቡ ጋር ወይም ሀገሩ ጋር ወይም የሆነ አንድ ሰው ጋር አይደለም ይሰራው ለኸይር ስራ ብሎ የኩፍር እንቅስቃሴ በአብዛኛው ያለበት አካባቢ ላይ ፎከስ አድርጎ መስራቱ በጣም ትልቅ ስትራቴጂክ የሆነ ቦታ ነው ብዬ አስባለሁና ከዛ ቦታ ተነስቶ ብዙ ቦታዎችን ሌሎችንም ቦታዎች ማዳረስ ስለሚቻል ማለት ነው አንድ ይሄ ነው ሁለተኛ ምናልባት ቀደም መጀመሪያ አካባቢ ያልነበሩ ሰዎች ሊኖሩ ይችላሉ ቤቱን ምናምን ሳይው ነበርና ሐቂቃ በጣም ነው ደስ የሚለው ግን እንዳያችሁት ባዶ ነው ማለት ስትራክቸሩ ቆመ እንጂ ብዙ ነገሮች ስቲል ይፈልጋሉና ላይክ ወንበሮች
ወንበሮች ያያችሁት አዳራሽ ላይ ያያችሁት ወንበር ለማስመረቂያ ፕሮባብሊ ሊሆን ይችላል የመጣው ብዬ አስባለሁ። ወላሂ አለም ግን መማሪያ እንትኖች ያስፈልጋሉ። ተማሪዎች የሚያርፉበት ቁሳቁሶች፣ አልጋ ምናምን ማቴሪያሎች መሟላት ያለባቸው ነገሮች ብዙ ነገር ይጎሉታል ብዬ አስባለሁ። ስለዚህ እዚህም ነገር ላይ ሰዎች መደገፍ እንዳለባቸው በምንችለው አቅም ኢንሻአላህ ሁላችንም ተባብረን አባላቶች እንትሩ ማዕከሉ መደገፍ ይኖርብናል። ሌላኛው ደግሞ አብዛኛው ወንድሞችም እንደጠቀሱት ተመሳሳይ ይሄ ሞዴል ሆኖን ከዚህ በኋላ ምንድነው እያለን መቆየት የለብንም። በቃ አትሊስት አንድ ነገር መሬት ላይ የወረደ ስራ ስለተሰራ ይሄንን ስራ ደግሞ በምንችለው ነገር በማገዝ ወንድሞችን ከጎናችን ልንሆን ይገባል። ይሄንን ምሳሌ ይዘን ደግሞ የዚህን ያህል እንኳን መስራት ባንችል ሌላ ቦታዎች ላይ ተመሳሳይ የሆኑ ነገሮችን እንኳን በትንሽ ስኬልም ቢሆን ማለት ነው እነሱ ሐቂቃ ከነሱ ከሚሰሩት አንፃር ይሄ በጣም ትንሽ ስራ ነው። ጀስት ምናልባት የአንድ ፕሮጀክት መድበው የሆነ ሻይ ቡና በልተው ብለው ተዝናንተው የሚጨርሱበት የሆነን ነገር ለአላህ ብሎ ኸይር ስራ ትልቅ እንዲህ አይነት ነገር ያለው እስቲቃማ ያለው እንደገና ደግሞ ቀጣይነት ያለው ስራ መስራት ትልቅ እንትን ይፈልጋልና እኛ በኢኽላስ እስከሰራነው ድረስ we don't care እነሱ 10 ቢሊዮን አወጡ እኛ 1 ሚሊዮን አወጣን ብዙ ማተር አያደርግም። ዋናው ኢኽላስ ነውና ስለዚህ በኢኽላስ የተሰራ ስራ ሰዎችን በኢኽላስ ነው የሚጠራው። ተጽዕኖውም እንደዛው ነው የሚሆነውና ሁላችንም ልንበርታ ከጎናቸው ልንቆም ይገባናል ለማለት ነው። በድጋሚ እንግዲህ እንኳን ደስ አላችሁ እንኳን ደስ አለን ለማለት ነው። ወጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኡስታዝ አቡ ይስራ። እሺ ኢንሻአላህ አዳዲስ የገባችሁ ልጆች አላችሁ ለህዝቡ ለታዳሚው እድሉን አንድ አራት ሰው እንቀበልና እንዝጋ ማለት ነው ኢንሻአላህ። السلام عليكم ورحمة الله وبركاته. እሺ ዋንፎር ቀጥልና ታወራለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አመሰግናለሁ። አልহামዱሊላህ ያው ዞሮ ምናልባት በስም ወይም በአካል ላንተዋወቅ እንችላለን፣ ግን ሁሌም ከልባችንም ውስጥ አላችሁ። በዚህም ደግሞ በዲነል ኢስላም ላይ ለምታደርጉት ፍልሚያ ለምታደርጉት ትግል ሁሌም ከጎናችሁ ነን። አልহামዱሊላህ በዱዓም በማንኛውም ነገር ወደፊትም ከዚህ የበለጠ ነገር ለማስቀጠል እንዳላችሁት ይሄ መጀመሪያ አይደለም። ብዙ ወንድሞች እህቶች በጣም ብዙ ለታሪክ ሊቀመጥ የሚችል ትልቅ የሆነ አሻራ እየጣላችሁ ነው ያላችሁት። አልহামዱሊላህ እንዳላችሁት ይሄን ድርጅት ከዚህም በላይ በያለንበት በየስራ መስካችን በየጓደኞቻችን በየስታፍ በብዙ ነገር ማሳደግና ማበልጸግ ስለምንችል አልহামዱሊላህ እህት ዛሃራን ወይም እህት ሀዊን ሀይ ብያችኋለሁ። ያው በእኛ በኩል የሚያስፈልገውን ነገር ሁሉ ለማድረግ ሁሌም ከጎናችሁ ዝግጁ ነን። አልহামዱሊላህ የዛሬው ደስታ ሁሌም ወደር የለውም። አላህ ይደሰትባችሁ የሚል መልእክት ለማስተላለፍ ነው። ወላሂ እንባ ይተናነቀኝ ነው ይሄን ለማለት ራሱ የገባሁትና በቃ ደስታዬ ልክ ከማጣቱ የተነሳ ለዲነል ኢስላም ይሄን ያክል ሁሉ እንደዚህ መሰባሰባችን ከምንም ነገር በላይ ደስታም ኩራትም ይሰማኛል። አላህ ይደሰትባችሁ። በጀነተል ፊርደውስ ደግሞ አላህ እንደዚሁ ይሰብስበን የሚል መልእክቴን ለማስተላለፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናንተንም አላህ ይቀበላችሁ ኢንሻአላህ። ቀጣይ መናገር የሚፈልግ በህረዲን ተናገርና ኢንሻአላህ እንትን እንላለን ማለት ነው። السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወራህመቱላሂ ወበረካቱ። الحمد لله ያው ይህን ቀን በማየታችን ያው በጣም ደስ ብሎኛል። አላህ ኸይር ጀዛችሁን ወዶ ይቀበላችሁ። ይህን ነገር ወንድሞቻችን እንደ አንድ ተቋም ወይንም ግንባታ ብቻ እንደ አንድ ተቋም መታየት የለበትም የሚለውን እንትን ሲል በተለይ እናንተ ያሰባችሁት ነገር ተሳክቷል። ከዚህም በኋላ አላህ ያሳካላችኋል። ሁሉንም እንደ አንድ እንትን እንዳታዩት። ለምን እኛ ላይ ኢንዳይሬክትሊም ይሁን ዳይሬክትሊም እኛም ላይ ብዙ ስራ እየሰራችሁ ነው። እኔ አሁን በዚህ ላይ ኦንላይን ከመከታተል ውጭ እናንተ በዱዓ ከማገዝ ውጭ ምንም ያበረከትኩት ነገር አልነበር። እንዲህ ሆኖ ሳየው ለሰለምቴዎች ብቻ ሳይሆን እኔ ራሴ እንዲፈትሽ ነው ያደረገኝ። ምንድነው ማድረግ አለብኝ? እንዴት ነው የማደርገው? በዱዓም በተግባርም ከእናንተ ከጎናችሁ እንዲሆን እድል ፈጥሮልኛል። ኢንሻአላህ እስከ መጨረሻው ከጎናችሁ ነኝ። ሌላኛው ደግሞ ሳይቶችን እየለየን የተኛው ቦታ ነው ይህን ነገር ቢደረግ
እነዚህ ሰዎች ማርጂናላይዝ ሊደረጉ የሚችሉበትን ሳይት እየመረጥን ያለውን ነገር እናንተን እየተከተን አቅጣጫ እየሰጣችሁን ቋሚ አባል ሆነን ያው እንደምንቀጥልም ነው። ያው ከደስታ ብዛት የሚናገረውም ጠፍቶኛል። አልহামዱሊላህ እንኳን ደስ አላችሁ። አላህ ከይር ጀዛችሁን ወዶ ይቀበላችሁ ለማለት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እንደዛ ነው የተባለው። እንግዲህ ወቅፍ መስጠት የምትፈልጉ ሰዎች ካላችሁ ወቅፍ ቦታ ስጡን። በአዲስ አበባ ዙሪያም እንደዚሁም ደግሞ ክፍለ ሀገርም ደሴም ኮምቦልቻም ወይም ደግሞ ይሄ ምንድነው ደብረ ዘይት ናዝሪት የመሳሰሉት ቦታዎች በየክፍለ ሀገሩ ቦታ ወቅፍ መስጠት የሚፈልጉ ሰዎች ካሉ ወቅፍ ከሰጡን እኛ ለመገንባት ዝግጁ ነን። የሰለምቴዎቹን እንትን የንጽጽሩንም እንትን ጀማ ለማስፋት ማለት ነው ኢንሻአላህ በየቦታው ማለት ነው። ደቡብ አካባቢ ላይም ያላችሁ ሰዎች ካላችሁ ወቅፍ አድርገው ከሰጡን ቦታውን እኛ ለመገንባት ዝግጁ ነን። ቦታ መግዛቱ ነው በጣም ውድ የሚሆነው ማለት ነው። ቦታ በሚገዛበት ገንዘብ ብዙ ነገር ይሰራበታል። በደንብ ህንጻ መሰራት ይቻላል ማለት ነው። መስፋት ይችላል ይሄ ነገር ኢንሻአላህ። እሺ ረሂ ሰላም አለይኩም ወራህመቱላህ። ከዛ በፊት ተናግሬ እወጣለሁ። ወአለይኩም ሰላም ቀጥሽ። ይቅርታ ኡስታዝ ጀማል፣ ያው ራንደምሊ ነው ቲክቶክ ላይ አንተን እያልኩ ሲሄድ ያገኘሁት። ወላሂ ዜናውን ስሰማ ማመን ነው ያቃተኝ። ሱብሃን መሊከል ቅዱስ አላህ ጀዛችሁን ይክፈላችሁ። ለዚህ ሁሉ ነገር ለተባበራችሁ አብራችሁ ለሆናችሁ ሰዎች በአጠቃላይ በነገር ላይ ኡስታዝ ወሂድ ወላሂ የሚሊዮኖችን ሀሳብ ነው አቺቭ ያደረጋችሁት። ወላሂ ሁሉም ሰው ዛሬ ምናልባት 1000 ሰው ወይም ከ1000 ያነሰ ሰው እዚህ ላይቭ ላይ እየተከታተለ ነው ያለው። ነገር ግን ወላሂ የሰራችሁ ትልቅ ስራ ነው። እኔ አላቅም፣ አንዳንድ ቃላቶች ሁሉ ያጥራሉ እንደዚህ አይነት ነገሮችን ለማድነቅና አፕሪሺየት ለማድረግና ጀዛችሁን አላህ ይክፈላችሁ፣ በዱንያም በአኺራም አላህ ይክፈላችሁ። ዙሩዮቻችሁን ሁሉ አላህ ይጠብቅላችሁ። ይህንን ላደረጋችሁ ለተባበራችሁ ሁሉ ነገር ላደረጋችሁ ሰዎች ማለት ነው። እኔ ይህንን ነገር አውቀዋለሁ። የፓልቶክ ጊዜ ነበረ ስመኝ የነበረው እንደዚህ አይነት ተቋሞች መጥተው ኢትዮጵያ ውስጥ በኮርስ ደረጃ በዩኒቨርሲቲ ቅድም ወንድም ሳላ ተናግሮታል። በዩኒቨርሲቲ ደረጃ እንደዚህ አይነት ነገሮች ማለት ነው። እና አሁን ወላሂ እኛ የቲክቶክን ትልቁን አድቫንቴጅ የወሰድነው እኛ ነን። ኦነስትሊ ለማውራት ትላንት ተደብቀው ሲሰሩ የነበሩ ንጽጽሮችን ዛሬ አደባባይ ላይ እንደዚህ እያጋለጥን እያሰጣን አቺቭ እያደረግን ያለ ነው። እና አሁን ደግሞ እንደገና አንድ ማኩረፊያ ያገኘን ሰለምቴ ወንድሞቻችን ወደ ሰልመው ሲንገላቱ ሲንከራተቱ አናይም። አሁን ሶ ምንድነው ኢንሻአላህ ነገ ከዚህ በላይ እንደምንሆን በጣም እርግጠኛ ነኝ ኢንሻአላሁ ተዓላ። እኔ አላቅም ብቻ አንዳንድ ነገሮች አንዳንድ ብቃቶች እኔ አላህ ይጠብቅ ኡስታዝ ወሂድ በጣም ቃላቶች የማይገልጹት ነገር አለው። እንደዚህ አይነት ዴዲኬሽን እንደዚህ አይነት ከስር ከዜሮ ፍሮም ዘ ቶፕ አፕ ቱ ዘ ቦተም ምናምን በቃ እንደዚህ አይነት ዴዲኬሽን ሁላችንም ጋር ሊኖር ይገባልና አላህ ጀዛችሁን ይክፈላችሁ በዱንያም በአኺራም የተባበራችሁት። እኔ እዚህ አሁን መሀል ከተማ ነኝ ያለው ዛህራን ኮንታክት አረጋታለሁ ኢንሻአላሁ ተዓላ የሚቻለውን ሁሉ ፕሮፌሽናል የሚያስፈልግ ድጋፍ ካለ ፕሮፌሽናል ድጋፍ እናደርጋለን። ኢኮኖሚካልም ካለ ለማሰባሰብም በየጀማዎች በየመስሪያ ቤቶቻችን ምናምን ያሉትን ነገሮች ሁሉ ለእንደዚህ አይነት ነገር ኢንሻአላህ ከዚህ በኋላ ወደ ኋላ አንልም። አላህ ይሄንን ላሳያችሁን ይሄንን ጅምር ለጀመራችሁ ሰዎች አላህ በጀነት በአኺራ ያስደስታችሁ። ጀዛከላህ ኸይረን ጀዛ ኢንሻአላህ። ዛራን በውስጥ አናግራታለሁ። አላህ ይጠብቃችሁ። ይሄንን ማለት ነው የምፈልገው። ሽኩራን ጀዚላ። ጀዛከላህ ኸይረን። አሁን በተለያዩ ቦታ የመጡ ትላልቅ መሻይኾችና ኡስታዞች ወንድሞች ከንቲባዎችም ጭምራሉና እነሱን አሁን ህንጻውን የማስጎበኘት ስራ ያስከነ ስለሆነ ኢንሻአላህ በቪዲዮ አሳያችኋለሁ። ባረከላሁ ፊኩም ተከታተሉላችሁ። አሁን አዳዲስ የመጣችሁ ሰዎች በነገራችን የሰለምቴዎች ህንጻ አልቆማን ነው የምርቃት ፕሮግራም ላይ ያለ ነውና ምንድነው ብላችሁ በኮሜንት የሚጠይቁ ሰዎች አላችሁ ማለት ነው።
የት አካባቢ ነው የምትሉ ሰዎች አድራሻውን መናገር አይጠበቅብንም፣ ምክንያቱም እዚህ ስለማይጠቅማችሁ ማለት ነው። በኮሜንትም የቦታውን አድራሻውን መናገር የለባችሁም። ባረከላሁ ፊኩም። ቦታ አትጠይቁ እሺ። ቦታውን ማንናገርበት ምክንያት አንደኛ ለኛ ለሴኩሪቲ ራሱ ነው። ምክንያቱም ስራውን ስንሰራ ያለንበት ቦታ መጥተው አታክ ሊያደርጉን ይችላሉ። ማለትም ጽህፈት ቤቱ ምኑም እዛ ስላለ የኮምፓራቲቭ ሪሊጅን የሃይማኖት ንጽጽር ጽህፈት ቤቱም የሰለምቴዎቹ ማረፊያው ሰለምቴዎቹ መጥተው አታክ ሊያደርጓቸው ይችላል። እንደገና ደግሞ ወንድሞቻችንንም እዛ ያሉትን ኢትዮጵያ ያሉትን ወንድሞቻችንም አታክ ሊያደርጓቸው ይችላል። አብዛኛው ንጽጽር ላይ ያለነው ሰዎች እንደምትመለከቱት ፊታችን አይታይም፣ ለደህንነት ብለን ማለት ነው። ያው መስራት አለብን፣ መኖር አለብን። የሆነ የምንገባበት የምንወጣበት እየተሳቀቀ መሆን የለበትም። አደጋ በአሁን ሰዓት ላይ ማለት ነው። ሰው ሴንሲቲቭ ነው እንደምትመለከቱት፣ በእውቀት በምናምን አይደለም የሚያወራው፣ ስሜታዊ ነው። አብዛኛውን ከክርስትና ወደ እስልምና የመጡ ሰዎች አሉ፣ ቁጭት አለባቸው። ስለዚህ የሆነ ነገር ቢያደርጉን ጥቅም የለውም። ለቤተሰቦቻችን መኖር አለብን፣ ለልጆቻችን መኖር አለብን። ስለዚህ ያለውን ህንፃ ቦታውን አንናገርም፣ አንደኛ ነገር። ሁለተኛ ነገር ደግሞ ሰለምቴዎች ማረፊያ እንደሆነ ከታወቀ ሰለምቴዎቹንስ መተው አታክ ቢያደርጓቸው አይታወቅም። ስንት እብድ አለ ኢትዮጵያ ውስጥ፣ ስንት ጤነኛ ያልሆነ ሰው አለ። መቶ ዝም ብሎ በሆነ ነገር እንትን ቢል ጥሩ አይደለም እና ቦታውን መናገሩ ጥሩ አይደለም ራሱ ማለት ነው። ወደፊት የሀገሪቱ ሁኔታ እየተቀየረ ሲመጣ፣ የመንግስት ሁኔታ እየተቀየረ ሲመጣ፣ ሰውም እየሰለጠነ አይምሮ እየበሰለ ሲመጣ፣ ኦርቶዶክሱም ካቶሊክም ፕሮቴስታንቱም በመነጋገር በጨዋ ደንብና በጨዋ ስርዓት ማውራት ሲመጣ ያኔ እኛ ራሳችን በቪዲዮ ብንወጣ ምናምን ችግር የለውም። ግን እንደምትመለከቱት ነው። ፍልጥ ቢያገኙ በቃ አይለቁንም ራሱ ማለት ነው። ሰባብረው ነው ፈላልጠው ነው ቁጭ የሚያደርጉንና እንደዛ ነው። ለወንድሞች ጥንቃቄ ለማድረግ ቦታውን ባትናገሩ ጥሩ ነው። እንደገና ደግሞ በዛ ላይ ደግሞ የትሉ አደጋ አለው። ከዛ አንጻር ነው። ቪዲዮን ዝም ብላችሁ ተመልከቱ ያ ጀማ። ኡስታዝ አንዴ ላውራ። እሺ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁን ያነሳችሁት ነጥብ ላይ ከዚህ በፊት የሆነ ጊዜ አውርቼ ነበርም ሁሌ ደጋግሜ የምለው ነገር ነው። በንጽጽር ጉዳይ ላይ የሚሰሩ ወንድሞቻችን አበደን መታየት የለባቸውም ብዬ ነው የማምነው። ምክንያቱም ምን ያህል መታየትና የፊት መታወቅ ምን ያህል ሰላም እንደሚነሳ አንድ ጊዜ እንኳን ከሰዎች ጋር ግጭት ውስጥ ገብተው የማያውቁ ወንድሞች ያውቁታል። ተጋጭተው የማያውቁ ሰላማዊ የሆነን ስብከት የሚሰብኩ ወንድም እህቶቻችን ማለት ነው፣ ሰዎችን የሚያስተምሩ ብቻ ማስተማር ላይ ብቻ ያሉት ምን ያህል ችግር እንደሚያስከትል ያውቃሉ። ከሰው ጋር ደግሞ ሁሌ የሚሟገት ሰው፣ በማስረጃ ሰዎችን ለማሳመን የሚሞክር ሰው፣ ብዙ ጠላቶችን ያፈራ ሰው ደግሞ ለደህንነቱ ሲባል ይሄ አስፈላጊም አይደለም። ሁሌ ከስር ኮመንት ላይ እከሌ ፊቱ ይታይ ሲባል እኔ ይገርመኛል። ሰው እንዴት አድርጎ ነው ይሄን ነገር ምን አስቦ ነው የሚል ነገርም ራሴን እጠይቃለሁ። ይሄ ትልቅ ስህተት ነው። ስለዚህ ኡስታዝ እንዳሉት ነው። ማንኛችሁም በንጽጽር ላይ የምትሰሩ ወንድሞቻችን መታየት የለባችሁም ብዬ ነው የማምነው። ሐታ በንጽጽር ጉዳይ ላይ እንኳን የማልሰራው እኔ ባልታይና ፊቴ ባይታወቅ በጣም ደስታዬ ነበር። ምን ያህል ሰላም እንደሚነሳ ስለማወቅ ማለት ነው። ፊት መታየትና መታወቅ የሚባለው ነገር ያን ያለው አላህ ይጠብቃችሁ ባላችሁበት። በስተመጨረሻም ለወንድምና እህቶቻችን እዚህ ውስጥ ላሉት ወንድሞቼና እህቶቼ ብዙ ነገር ላይ ብር እናወጣለን። የሆነ ነገር ለመጠቀም አሁን ላይ ሁላችሁም ታውቃላችሁ፣ ትንሽ ነገር ለማድረግ 1000፣ 2000፣ 3000 ብር ነው የሚወጣው እንደ ቀልድ ማለት ነው። በተለይ ሰው ሀገር ላይ ያሉ ሰው ሀገር ላይ ያሉ ወንድሞቼና እህቶቼ እንደ ቀልድ 50 ሪያል 100 ሪያል እንደ ቀልድ ነው የሚወጣው ሳይታሰብበት። እዚህ ደግሞ ኡስታዛችን አሁን እየሰሩ ያሉት ነገርና እየተሰራ ያለው ነገር ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም በተናገሩት ሐዲሶቻቸው ላይ ተመልሰን ካየን አቢ ሁረይራ የዘገቡት አንድ ሐዲስ አለ፣ ሰሒህ ሙስሊም ውስጥ ያለ፣ ሌላ ደግሞ ቡኻሪና ሙስሊም ውስጥ ያለ የአብዱላህ ብን ዑመር ሐዲስ አለ። ለሙእሚን ለወንድሙ መከታ የሆነን ሰው አላህ ሱብሓነሁ ወተዓላ በነገው ዕለትም ደግሞ ከብዙ ቅጣት ከብዙ ችግሮች ነፃ እንደሚያወጣው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እኮ አልሙስሊሙ አኹል ሙስሊም ላ የዝሊሙሁ ወላ ዩስሊሙሁ ወመን ካነ ፊ ሐጀቲ አኺሂ ካነ አላሁ ፊ ሐጀቲሂ አሉ። የወንድሙን ጉዳይ ለማስፈጸም የሚሯሯጥን ሰው አላህ ሱብሓነሁ ወተዓላ ደግሞ የእሱን ጉዳይ ያስፈጽምለታል ነው ያሉት። በጣም ብዙ ሐጃዎች አሉብን፣ ብዙ ነገሮች ይዘውናል ሰው ሀገር ላይ። እነኚህ የያዙንን ነገሮች ለማስተካከል ዱዓ እያደረግን እንዲህ ባሉ እንትኖች ላይ ብንሳተፍና የአቅማችንን ብናደርግ መልካም ነው ለማለት ያክል ነው። ይህን ነገር ማድረጋችን ለኛ ቀላል ነገር ሊመስል ይችላል። ለአንድ ሰው 1000 ብር በጣም ትንሽ ናት አሁን ላይ ማለት ነው።
ወላኪን 100 ሰው ቅድም ኡስታዝ ተናግረውታል። 100 ሰው ቢሰባሰብ ደግሞ 100 ሺህ ነው የሚሆነው። 100 ሺህ ደግሞ አንድ የሆነ ነገር ከቨር የሚያደርገው ነገር ይኖራልና ያን ነገር አስበንበት ባካችሁ ጆይን እናደርግ። ግሩፑን ጆይን አድርገን ደግሞ ከኛ የሚጠበቀውን ነገር እንወጣ እላችኋለሁ። ኡስታዝም እንዳሉት ኢስላምን ማስፋት ብቻ ሳይሆን ማስረጽ የሚባለው መሬት ማስያዝ የሚባለው ነገር ግዴታ ነው። ምክንያቱም አንድ ነገር መስፋት ላይ ብቻ የሚሰራ ከሆነ ለውድቀት ምክንያት የሚሆነው መስፋቱ ብቻ ነው። አብዛኞቹ የዓለማችን ኢምፓየሮች የሚባሉት ትላልቅ ኢምፓየሮች የሚባሉት ውድቀታቸው አካባቢ የወደቁበት ትልቁ ምክንያት ምንድነው ሲባል የግዛታቸው ስፋትና የስርዓታቸው መሬት ውስጥ አለመጥለቅ ነው ትልቁና ዋነኛው ምክንያት። አሁንም እኛ እዚህ ጋር ሰለምቴዎችን እስልምና እያስያዝናቸው ቁጥር እየቆጠርን ብቻ የምንሮጥ ከሆነ የያዙትን ቦታ ሳናስተካክል የምንሮጥ ከሆነ ውሃ ቅዳ ውሃ መልስ እንደሚባለው ነው የሚሆንብንና ስለዚህ ወንድሞችና እህቶች በደንብ ሊታሰብበት ይገባል። መርዳት አለባቸው ብዬ የማስበው ትልቁና ዋነኛው ስራ እንዲሁም ይሄኛው ነው። ስለዚህ ባካችሁ በተቻለን አቅም ግሩፑን ጆይን አድርገን የምንችለውን ነገር እናድርግ። ኡስታዛችን ኡስታዝ ወሒድ ደግሞ ደጋግሜም ተናግሬያለሁ። ለአላህ ብዬ ወድሃለሁ። በጣም ብዙ ነገሮችን አላህ ሱብሓነሁ ወተዓላ በአንተ ሰበብ ለሙስሊሙ ኡማ እንድታበረክት እያደረገህ ነው። አላህ እንድትሰራለት ፈቅዶ ነው ይሄን ነገር ያሰራ። ያን ነገር ደግሞ አሳውቆህ ደግሞ ኢኽላሱንም አላህ ሱብሓነሁ ወተዓላ ይወፍቅህ። የምትሰራውን ነገር በአጠቃላይ ለአላህ ብቻና ብቻ የምትሰራ ባሪ አላህ ያድርግህ። አላህ ስራህን ወዶ ይቀበልህ። ወደፊትም ደግሞ እድሜህን በረካ አላህ ያድርግልህ። ረጅም እድሜ ከዒባዳ ጋር አላህን ከመገዛት ጋር መልካም ነገሮችን ከመስራት ጋር። አሁንም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እኮ ሐዲታቸው ላይ እኮ ኢነ ሚነ ናሲ መፋቲሐ ሊልኸይሪ መጋሊቀ ሊሸሪ ወኢነ ሚነ ናሲ መፋቲሐ ሊሸሪ መጋሊቀ ሊልኸይሪ ብለዋል ሰለላሁ ዐለይሂ ወሰለም። ከማ ቃለ ዐለይሂ ሰላቱ ወሰላም አንዳንድ ሰዎች ከመምጣታቸው ፍየል ከመድረሷ ቅጠል መበጠሷ እንደሚባለው ከመድረሳቸው የኸይር በሮችን እየከፈቱ ይመጣሉ። አንዳንዶች ደግሞ ከመድረሳቸው የሸር በሮችን እየከፈቱ ይመጣሉ። ኡስታዝ ወሒድ ደግሞ ኡስታዝ ወሒድ ብቻ አይደለም፣ ሌሎች አዳዲስ ትናንሽ እየተነሱ ያሉ አንበሶችም ደግሞ አላህ ስራቸውን ይውደድላቸውና በየደረሱበት መልካሙን ነገር እያስፋፉ ኢስላምን እያስተማሩ መልካም ስነ ምግባርን እያስፋፉ እየሄዱ ስለሆነ ስራችሁን አላህ ይቀበላችሁ። መፋቲሐ ሊልኸይር እንዳደረጋችሁ ሁሉ ኢኽላሱን አላህ ይወፍቃችሁ። ስራችሁን ደግሞ በረካ ያለው ዑምራችሁንም ደግሞ እድሜያችሁን ደግሞ አላህ ሱብሓነሁ ወተዓላ ረዘም ያለ እድሜ በዒባዳ የተሞላ እድሜ አላህ ያደርግላችሁ። ለአላህ ብለን እንወዳችኋለን። በጣም ነው የምንሳሳላችሁ። የእናንተን ፊት ከማየት ይልቅ የእናንተ ደህንነት መጠበቅ ለእኛ ትልቁና ዋነኛው ሀሳባችን ነው፣ ፍላጎታችንም ነው። ያንን ስንል ደግሞ እናንተ መጥፎ ነገር ታደርጋላችሁ ወይ ደግሞ ሰዎችን ትተናኮላላችሁ፣ የሰውን እምነት ትነካላችሁ አይደለም። ወላኪን ማስረጃ የሌለው ሰው የሆነ አባባል አለ፣ ነምኒ ረጋን ቀብነ ደጋነመት ዴማ ይባላል። ማስረጃ የሌለው ሰው መልሱ ድንጋይ ነው የሚባለው። ስለዚህ ማስረጃ የሌለው ሰው እናንተ መሟገት ያልቻለ ሰው በተለያዩ ሀገራት ላይ እንደምንመለከተው እናንተ ከመተናኮል ምንም ነገር ወደኋላ የሚያደርገው ነገር ስለሌለ ራሳችሁን ጠብቁልን፣ እንፈልጋችኋለን፣ አላህ ይጠብቃችሁ ብለናል። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ረበና አቲና ፊዱንያ ሐሰነተ ወፊል አኺረቲ ሐሰነተ ወቂና ዐዛበ ናር። ነስአሉላህ ሱብሓነሁ ወተዓላ አን የተቀበለ ሚንኩም ወአን የጅዐለ አዕማለኩም ኩለሃ ኻሊሰተን ሊወጅሂል ከሪም ብያለሁ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሙአሚን አለች መሰለኝ፣ እሷ ታወራና ከዛ በኋላ እንትላለን እናጠናቅቃለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወይመን አንድ ጊዜ እሺ፣ ጀማው ከመውጣቱ በፊት አባል መሆን የምትፈልጉ ሰዎች ያው ጀማል አወል እኔን ማናገር ትችላላችሁ። ዛህራ ሙስጣፋን ሀዊን በውስጥ ጻፉላቸው። እሺ ያለውን ሂደት እናስረዳችኋለን። ባረከላሁ ፊኩም። አሁን በኮሜንት እንትን ያላችሁ ነው አባል መሆን ይፈልጋላችሁ፣ መርዳት ይፈልጋሉ የምትሉ አላችሁና ይሄ ተቋም በነገራችን ላይ የሰለምቶች ማቆያ ነው እንጂ ማለት ሚጊ ምናምን ብዙ ነገር ያስፈልጋል። አላኩል ያህልን አባል መሆን የምትፈልጉ እህት ወንድሞች አናግሩን። ባረከላሁ ፊኩም። ፎሎ አድርጉን፣ እንመልስላችኋለን፣ መልስ እንሰጣችኋለን። አንድ ሰላችም እቺን ለማስተላለፍ ፈልጌ ነው። ኢንሻአላህ ዱዓ ማድረግ ትችላላችሁ። ዱዓ አድርጉልን ባላችሁበት። ትልቁ ነገር አንደኛ አላህ ኺላሱን እንዲወፍቀን ለሁላችንም፣ ሁለተኛ ደግሞ ምንድነው እንዳልኳችሁ ነው ያለው ስራው አሁን ከዚህ በኋላ ነው ያለው። አሁን እንደ ቀላል ነገር አይታችሁት ከሆነ አላቅም
ከዚህ በኋላ ያለው ነገር ነው ከባድ ማኔጅ ማድረግ ያንን ህንፃውን ማኔጅ ማድረግ ኡስታዞች ይቀጠራሉ። ከዛ በኋላ ምግብ የሚያበስሉ ሰዎች ይቀጠራሉ። ያንን ማኔጅ በማድረግ ስራው ላይ በጣም ከባድም ይመስለኛል፣ ቀላልም አይመስለኝም። እንትኑ ህንፃው አለቀ ማለት ስራው አለቀ ማለት አይደለም። ስራው ገና ነው። የሰለምቴዎቹ ጉዳይ ማለት ነው በየክፍለ ሀገሩ ያስፈልጋል ማለት ነው። በያሉበት ቦታ ላይ የተወሰነ እንደዚህ መድረሳ ቢኖራቸው ይማራሉ ብለን እናስባለን። ኢንሻአላህ ወደፊት እናሰፋዋለን። ያለው ነገር ይሄ ነው። ማን ነበር ዛሩ ይቃፉ ወይኝ አቋርጥኩሽ። ቀጥይ እንትን አባል መሆን የምትፈልጉ ልጆች በኢሞ እምቢ ያላችሁ ማነው በቲክቶክ እና በቴሌግራም እምቢ ያላችሁ ከሊንኩ ካልሰራላችሁ ቁጥሬ ልስጣችሁና በኢሞ እና በዋትስአፕ ታናገሩ ትችላላችሁ። ጆይን እንድትሉ ሊንክ እልክላችኋለሁ ኢንሻአላህ። 00966 ኮድ ነው ያዙት። እሺ ሳውዲ ነው 59 ዘህራ እንደዚህ ሲሆን ያንቺን ቁጥርም ከፈለጉ እኔ እሰጣቸዋለሁ። ያናግሩኝ። እሺ ማለት ያው ለመጥፎ የሚፈልግ አካል ሊኖር ይችላል። አይ ችግር እሺ መርሐባ አፍዋን ቀጥ 00966 59 33 59 33 67 84 ያው ሸር ከፈለጉ ይመጣሉ ብዬ ስማቸውንም ቀይራለሁ። ሂዳ ይስጣቸው እና በዋትስአፕ እና በቴሌግራም በፈለጋችሁት አለሁኝ። የትኛውንም እንትን ተጠቅማችሁ ልታናግሩ ትችላላችሁ። አባሉ ላይ አባል መሆን ትችላላችሁ ይቻላል። ያን ያልሰራላችሁ ደግሞ ሊንክ ከስራ አስቀምጣለሁ። በዛ መልኩ ልታናገሩን ትችላላችሁ። ባረከላሁ ፊኩም። ቀጥይ ወጣች መሰለኝ። አቡ ሂራ መጣው። አቡ ሂራ ይገ ሰላም አለይኩም ያ ጀማ ድምጽ ይሰማል? ሰላም ወራህመቱላሂ ወበረካቱሁ። አዎ ይሰማል። ኢንሻአላህ አንድ መናገር ፈልገው ነገር ምንድነው የትኛውም ሰለምቴ በመስለም ምክንያት ከቤት ተባረረ ያለው እርዱኝ እያሉ በግል ቢመጡ ማናቸውንም ሰው ለመርዳት እንዳትዘጋጁ። እኛ በርካታ ጥናት አጥንተን በርካታ ነገሮች አድርገን ብዙ ፈተና ፈትነን ያለውን ነገር አረጋግጠን ነው ከቤት መባረራቸውን ስናረጋግጥ ነው እርግጠኛ ስንሆን ነው ወደ እርዳታ ወደ ትምህርት ነው እንወስዶ ማለት ነው። በግል በርካታ ዘራፊዎችና በርካታ ሌቦች አሉ። ሰልም ያለው እያሉ እየመጡ አዋጦሎ ይሏቸዋል። ሲቀጥል ደግሞ የተለያየ ምክንያቶች እያቀረቡ ሰልም ያለው የሚል ምክንያት ያመጡና ከቤት ተባረረ ያለው የሚል ምክንያት አምጥተው ያው የገቢ ምንጭ ማድረግ የሚፈልጉ በርካታ ሰዎች አሉ። ያገኘናቸውም አሉ። በእርግጠኝነት መናቃቸው የሚያረጋግጥናቸው ብዙ ነገሮች አሉ በዚህ ጉዳይ ላይ። ስለዚህ በመስለም ምክንያት ከቤት ተባረረ ያለው ብሎ ማንም ሰው በውስጥ መጥቶ ቢያናገራችሁ፣ ማንም ሰው በዚህ መልኩ ቢያናገራችሁ እኛ ያለን ቀጥታ የኛን አካውንት እና የኛን ስልክ ስጧቸው። እኛ ቀጥታ አናገርናቸው። እርግጠኛ በዚህ መልኩ ከሆኑ ይሄ ህንጻውም የተሰራበት ይሄም ተቋሙም የተቋቋመበት ዓላማ ይሄ ስለሆነ አጣርተን ሪል መሆናቸውን ስናረጋግጥ ነው ምንቀበላቸው ማለት። ስለዚህ በግል ማንም ሰው ይመጣ በግል ለመርዳት እንዳትሞክሩ ለማለት ፈልጌ ነው። አጭበርባሪ ስለሚኖሩ ማለት ነው። ሌላው ነገር ደግሞ ያው ከዚህ በኋላ ነው ትልቅ ስራ የሚጠበቅብን ሁላችንም ላይ ኢንሻአላህ። ሁላችንም ወደ አባልነት እንግባ። አባልነት ከገባን በኋላ ደግሞ በምንችለው አቅም በየወሩ በምንችለው አቅም ለተቋሙ እኛም ሳይደክመን አካውንታችንም ሳይጎዳ በየወሩ ምንም ሳንቸገር የምናወጣው ነገር ከሆነ ዘላቂ ነገር ይሆናል። ግን በስሜት ተነስተን የሆነ ብር አስገብተን አሁን የሚቀጥለው ወር ደግሞ ምንም አናስገባ ከሆነ እኛም ዘላቂ ስራ እንሰራም። ሁለተኛ ነገር ደግሞ ለተቋሙ የምንጠቅመው ምንድነው በየወሩ ሁሌ ቋሚ የሆነ ነገር ቢኖረው በርካታ ስራዎችን ወደፊት መስራት ይችላል ማለት ነው። ስለዚህ ኢንሻአላህ አባል ለመሆን እንሞክራለን። ሁለተኛ ነገር ሰለምቴዎች ተቸግረናል ወይም ደግሞ ከቤት ተቸግረናል፣ ሙስሊም ሊቸገር ይችላል፣ ከቤት ተባረናል በመስለማችን ምክንያት ብለው ሲያወሯችሁ በግል የመርዳትና ብር የማሰባሰብ ጉዳዩን ኢንሻአላህ እንዳታደርጉ ማለት ነው። እኛ የምናጣራው ነገር አጣርተን ወደ መፍትሄ እንወስዳለን። ስለዚህ ኢንሻአላህ ይሄን ነው መልእክት ማስተላለፍ ፈልገው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡ ሂራ ከ170%ዎቹ አጭበርባሪዎች ናቸው። ወላሂ አላህ በሚያውቀው ብትመለከቱ ከቤት ተባረናል እንደዚህ እንትን ብለናል ምናምን ይላሉ። እና እሺ ከቤት ተባረራችሁ ወንድሞች አሉ ያገኟቸው ሲሏቸው አይ እንደዛ አይደለም ምንፈልገው አካውንታችን እናስቀምጥላችሁና ገንዘብ አስገቡልን ነው የሚሉት። አይ እንደዛ እናደርግም፣ መጀመሪያ ከቤት መባረራችሁን ማስረጃዎች ያስፈልገናል። ኢትዮጵያ ውስጥ ወንድሞች አሉ ያገኟችሁ፣ ከዛ አግኝተዋችሁ ሁኔታውን አጣርተው ቪዲዮ ቀርጸው እኛ ከሀገር ውጭ ነን ያለነው ለኛ ቪዲዮ ታይቶ መስራት ሪሊ ከሆነ ከዛ በኋላ ነው ተቋሙ የሚረዳው።
አብዛኛውን ሰዎች ግን አጭበርባሪዎች ናቸው። ክፍለ ሀገር ሳይሆኑ ክፍለ ሀገር ነን የትራንስፖርት ላኩ ይላሉ። ከዛ ክፍለ ሀገር ስለመሆናችሁ የት ናቸው ያላችሁ? ከላይ ቦታ። ኦኬ ከላይ ቦታ ነው። አዎ ሁሉም ቦታ ደግሞ አልሐምዱሊላህ ሰው አለን። ጅጅጋ ሁላ ሳይቀር ሰው አለን። ትግራይ ሁላ ሰው አለን። የትም ቦታ ሰው አለን። ራሱ የራሳችን የተቋሙ አለ እና ምንድነው የምናደርገው? እዚህ ቦታ ነው ያላችሁ ታው በቃ ሰው ያገኛችሁ ስንላቸው ውሸት ነው ወይ አዲስ አበባ ነው ያሉት እያጨበረበሩ ነው። አይደሉም፣ እዛ ያሉበት ቦታ አይደሉም። የትራንስፖርት እንፈልጋለን እዚህ ቦታ ነው ያለነው ምናምን ነገር ይሏቸዋል ሲዋሹ ማለት ነው። እና ከመቶ ሰለምን ብለው የሚመጡ ሰዎች ከመቶ 70% መሬት ላይ ያሉት የችግር ያለባቸውና ችግራቸው እንዲቀረፍላቸው ወይ ደግሞ በኢኮኖሚ ማደግ የሚፈልጉ ሰዎች እንጂ ሪሊ ሆኖ አላገኘነውም። ከመቶ 70% ነው የምነግራችሁ። 30% የሆኑ ደግሞ በትክክል ሪሊ ደግሞ ከቤት የተባረሩ ሰለምቶች አሉ። እና እንደዚህ አይነት የማጨብረር ስራዎች እየተሰሩ ስለሆነ በተቻለ አቅም የሆነ ነገር ስትሰሙ ቀጥታ ለሀዊ ለዛሃራ ለተቃውሞ አባላት ለኔም ቢሆን በሜሴንጀር ላይ መታችሁ ንገሩኝ። ከቤት የተባረረ ሰለምት ያለ ካላችሁ ወደኛ አምጡትና ያ ሰው እውነት ነው አይደለም የሚለው ይጣራ በደንብ ማለት ነው። ሌላው ደግሞ የምነግራችሁ ነገር ሰለምቶችን እንረዳለን እያሉ የግል አካውንት ያላቸው ሰዎች አሉ። ጥንቃቄ አድርጉ እነሱንም ቢሆን ማለት ነው። እናንተ ሰርታችሁ ነው፣ አሜሪካ ነው፣ አውሮፓ ላይ ያለ ሰው አለ፣ አረብ ሀገር ያለ ሰው አለ። ሰርቶ ነው ገንዘቡን የሚያመጣው። ስለዚህ ዝም ብለው በሰለምቴዎቹ ስም የሚነገድ ንግድም ስላለ ጥንቃቄ አድርጉ። የግል አካውንት ይቀመጣል። አናቃቸውም እነዛን ሰዎች። ከዛ ምንድነው ስትላቸው ሰለምቴዎችን እንረዳለን ይላሉ። እነማን ናቸው ሰለምቴዎች? የምትረዷቸው እነማን ናቸው? የታለ የቪዲዮ የሆነ ነገር ማስረጃ አምጡ፣ ወይም ደግሞ ከኛ ጋር ወይ ስሩ እስቲ ምናምን ስትሏቸው አይ ምናምን ብለው ይጠፋሉ። በዛው አካውንታቸውን የግል አካውንት ፌስቡክ ላይ አይተናል፣ ዋትስአፕ ላይ አይተናል፣ ቴሌግራም ላይ አይተናል። የግል አካውንታቸው ቁጭ ብሎ የኪሳቸው ማሞቂያና ማደለቢያ ነው እየሆነ ያለው። ያ ነገር እንዳይሆን ከፈለጋችሁ በስነ ስርዓት በተቋም ደረጃ መጅሊሱን እየጠየቃችሁ እነማን ናቸው ላይሰንስ ያላቸው፣ እነማን ናቸው ላይሰንስ የሌላቸው፣ ገቢ ወጪው ኦዲት ይደረጋል ወይ፣ መንግስት ያውቀዋል ወይ? ማንም ይሁን የትኛውም ተቋም መንግስት የሚያውቀው መሆን መቻል አለበት። ገቢ ወጪው እንትን መጠቆም መቻል አለበት። ስለዚህ በኸይር ስራ ስም፣ በመስጊድ ስም፣ በሰለምቴ ስም፣ በየቲም ስም የሚሰራው ማጭበርበሮች ብዙ ስለሆኑ ጥንቃቄ አድርጉ። ለኡማው ነው የምናገረው። አይ ቲንክ ራሳችሁ ቀስ ብላችሁ ትደርሱበታላችሁ። እኛ በጣም ብዙ ነገር ስላጋጠመን ነው፣ በተለይ ሰለምቴዎቹ አካባቢ ላይ ያለው ነገር ማለት ነውና ኪስ የማሞቅ ነገር ሆኖ ስላገኘ ነው። ጥንቃቄ ብታደርጉ ጥሩ ነው። ኢንሻአላህ የሆነ ነገር ካለ እኛ ጋር ማወቅ የምትፈልጉት ነገር ካለ የተቋሙ ሊቀመንበር አቡ ሂራ አለ እዚህ ጋር፣ አቡ ነዋይም አለ፣ ሌሎችም አሉ፣ ዛራም አለች፣ ሀዊም አለች። ምንም ነገር ስትፈልጉ ገቢው ስንት ነው ወጪው ስንት ነው የሚለውን አባላት ውስጥ ስትገቡ ዝርዝር ነገር ማግኘት ትችላላችሁ ማለት ነው። ማንኛውም ነገር ማለት ነው። ኦዲት ይደረጋል ወይ ምንድነው የወጣው ማለት መብት አላችሁ። ምክንያቱም ገንዘቡ የራሳችሁ ነው። እንደ ኡማ እንደ ጀማዓም የራሳችሁ ነው፣ የኛ አይደለም። እኛ ሐሳቡን ያመጣ ነው። ምናልባት በታሪክ ውስጥም አላህ ዘንድም እንዳንጠየቅ ዋጋም እንዳንከፍልበት ብለን የጀመርነው ነገር ነው። እኛ እናልፋለን። ወላሂ ከዚህ በኋላ ብንኖር ብዙ እድሜ አይደለም የምንኖረው ማለት ነው። አጫጭር እድሜ ነው ያለን። ልጆቻችን ናቸው የሚተኩት። ቢያንስ ልጆቻችን የልጅ ልጆቻችን ታሪክ ሰርተው የእኛን ፈለግና አፍላቅ ተከትለው ወደፊት እንዲሄዱ ለማድረግ ነው ጥረታችን። ኢንሻአላህ በርቱ፣ ተበራቱ፣ አላህ ይጠብቃችሁ። አይ ቲንክ እዚህ ጋር እንጨርስ መሰለኝ ፕሮግራማችንን። መምህር አንዴ ቁጥሩን እንዲገም እያለኝ ነው እና ድገምላቸው። ትችያለሽ። ታችም ጻፊላቸው ከፈለግሽ። እንትን አለ እያጠፋብኝ ሆነ። ጻፉ፣ እሺ ሁላችሁም ጻፉ። ቴሌግራም የሚላችሁ ከታች ሊንክ አስቀምጫለሁ። ይሄም ቢ ካላችሁ ወይም የኔም እምቢ ካላችሁ ኡስታዝ ጀማልም እምቢ ካላችሁ ከዛ ቁጥሬ ልስጣችሁ። በዋትስአፕ እና በኢሞም ልታናግሩ ትችላላችሁ። 00966 59 33 ያዛችኋ 84 ከዛ 84 3 መጨረሻ እና ነግሩ። ባረከላሁ ፊኩም። ግዴታ አይደለም። እንትን እንዳልኳችሁ ነው። ሀሳባችሁን ስጡ፣ ጉልበታችሁን አበርክቱ። ሀሳብ ስጡ፣ ጉልበት አበርክቱ። ገንዘብ ያላችሁ በገንዘባችሁ የራሳችሁ እንትን ነው። እኔ ይመስለኛል የተወሰኑ ሰዎች ኃላፊነት ብቻ አይደለም፣ የሁላችንም ኃላፊነት ነው። ሁላችንም የሆነ ሰዓት ላይ እናልፋለን። ቀብር አለ፣ ሂሳብ አለ።
ስለዚህ ወደ ቀብራችን ወደ ሂሳባችን ስንሄድ ይዘን የምንሄደው ነገር ኸይር ስራችን፣ መልካም ስራችን፣ ያመነው ኢማናችን፣ የቀራነው ቁርአን ብቻ ነው። የገነባነው አካል ራሱ ይዘነው አንሄድም። ትራይሴፕስ ባይሴፕስ ቢሼፕ ምናምን እያልን የሰራነው የስፖርቴጅ ፊዚካል ለማምጣት የጣርነው አካላችን ጥለነው ነው የምንሄደው። የገነባነው ሀብት፣ ገንዘብ፣ ሁሉ ነገር ጥለነው ነው የምንሄደው። ከአብራካችን የወጡት ልጆቻችንንም ጥለናቸው ነው የምንሄደው። የሚቀረው ነገር ምንድነው? ኸይር ስራችን ነው። ያ ደግሞ በንያ የሚሰራ ስራ ዱዓም ራሱ ማድረግ ትልቅ ነገር ነው። በሐሳብ መሆን ትልቅ ነገር ነው። አብሮ መሆን ከእንትን ጋር ማለት ነውና እንደ ጀማ ነው እንትን የሚላችሁ ኸይር ስራ የሚሰሩ አካላቶች ብዙ አሉ። እንደነ ኡስታዝ አቡይደር መድረሳ የሚገነቡ ሌሎችም እንትኖች አሉ። የቲሞች ላይ የሚሰሩ ሰዎች አሉ። ሰለምቴ ላይ የሚሰሩ ሰዎች አሉ። በትክክል የሚሰሩ ሰዎች አሉ። ያንን ቦታ ደግሞ የሚያበላሹም ሰዎች አሉ። ሆን ብለው ስራዬ ብለው የማጭበርበር ቺት የማድረግ ነገር የወሮ በላና የወስላታ ግሩፖችም አሉ። ጥንቃቄ አድርጉ ለማለት ፈልጌ ነው። በርቱ፣ ተበራቱ ኢንሻአላህ። ሌላ ሰው ማውራት የሚፈልግ ሰው አለ? እንጨርሻለን። ኡሙ አይመን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ አልሐምዱሊላህ ለዚህ ቀን አላህ ስላደረሰን ለአላህ ምስጋና የተገባ ይሁን። በመቀጠል እዚህ ጋር የተረባረባችሁ ሁላችሁም አላህ ኸይር ጀዛዎቹን ይክፈላችሁ። ቃላት የለኝም ወላሂ በጣም ነው ደስ ያለኝ። ሁላችሁም አላህ ኸይር ጀዛችሁን ይክፈላችሁ። ኡስታዛችን ሌላችሁም እንደዚህ አላህ ምንዳችሁን ይክፈላችሁ ነው የምለው። ሌላ በመቀጠል ግን ያው እንዳየነው ቤቱ ተገንብቶ አልቋል። ግን ብዙ የሚያስፈልገው ነገር አለ። በዛ ነገር ላይ እጃችንን ሁላችንም መጣል ማረባረብ እንችላለን። ሁላችንም በቻልነው አቅም ያው ሰለምቴቶች እንደምናውቀው ነው ከቤታቸው ሲወጡ ባዶ እጃቸውን ነው የሚወጡት። አንዳንድ ልብስም ሳይዙ ሊሆን ይችላል የሚወጡት። የምናየው የምንመለከተው ነገር ነው። አጭበርባሪዎችም እንዳሉ ውሸታሞችም እንዳሉ ሆኖ ሀቀኞችን ነው እዚህ ጋር ማነሳውና ምን ለማለት ፈልጌ ነው፣ ኡስታዝና ከኡስታዝ ጎን የነበሩት እስካሁን ድረስ የቻሉትን ያክል ሄደዋል። እኛ ደግሞ የሚቀረን አለ ማለት ነው። መረባረብ አለብን። እጅ ለእጅ መተያያዝ አለብን። መርዳት ያለብንን በአቅም ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በሐሳብ ሊሆን ይችላል። የበለጠው ደግሞ በዱዓ ሊሆን ይችላል። በቻልነው አቅም ሁላችንም ለዚህ ድርጅት የቻልነውን ያክል አሻራችንን ማስቀመጥ አለብን እላለሁ። አሁንም በድጋሚ ለዚህ ቀን አላህ አብቅቶኝ ይሄንን ደስታችሁን ታዳሚ ስላደረገኝ አልሐምዱሊላህ ረብል ዓለሚን ጀዛኩሙላህ ኸይር። ኡስታዝ ወያኪላ ኢንሻአላህ ጀዛኪላ ኸይረን ጀዛ። አንቺም ስለምታበረከችው ጁሁድ አላህ ይቀበልሽ። ተርላ ያወራና እንውጣ ሁላችንም። አሊ ማውራት ትፈልጋለህ? አሊ ስቱደንት ሰላም አለይኩም ወራህመቱላሂ ወበረካቱ። አሊ ስቱደንት ምርቃቱ ላይ አሊን ጀምር እስቲ። አሊ ማውራት ትፈልጋለህ? ይሰማል ኡስታዝ? እያስተናገድክ ነው? ለራሱ መጥቷል። እያስተናገድክ ነው። ጫጫታ አለ። በቃ ተርላ ቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፕሮግራሙ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝዬ? ሰላም ነው። ሌሎች ወንድምና እህቶች ሰላም ናቸው? ደህና ነኝ ኡስታዝዬ፣ ሁሉ ሰላም። በጣም ደስ የሚል ነገር ነው። ተቋም ማለት አሳራፊ ነገር ነው። በብዙ እንደዚህ ባታሊያዎች ከመታለል አብዛኛው ደግሞ ኢትዮጵያ ውስጥ እየጎዳን ያለው ስሜት ነው። በመርህና በተቋም የማመን እድላችን በጣም ጠባብ ስለሆነ እንዲህ አይነት ነገር መለማመድ አለብን። ሁለተኛ ኸይር ስራ መቼም የሚሰራው አጭበርባሪ እንዳለ ሆኖ እውነተኞችም አሉ።
እውነተኞቹም ቢሆኑ ግን የሰለምነው ወይም የሰለሙት ለመረዳት አይደለም። የሆነ ሰው የሆነ ነገር እንዲያደርግልኝ ብሎ ሳይሆን ለምንድን ነው የሰለመው? ከቤትም ቢባረር የሚበላውን ቢያጣ ቢገረፍ ቢሰደድ ለዛ ለተሰደደበትና ለተራበለት ነገር ጸንቶ መቆም እንጂ የመጀመሪያ ስራው በእንደዚህ አይነት መንገድ ደግሞ የሚፈተኑትን ሰዎች አላህ ይዘጋባቸዋል ብዬ አላስብም። እንደው እኔ አሁን እግረ መንገዴን መግባት የፈለኩት ምንድነው ስለ ሰለምቴው ሲወራ አሁን ሰሞኑን ማህበራዊ ሚዲያ ላይ የሚመላለስ አንድ ልጅ አለ። ያው ፈጣሪ መቼም አዋቂ ስለሆነ ያ ልጅ እንዳጋጣሚ አባዶ ነው ያለው። አባዶ ነኝ ደግሞ እኔም የምኖረው አግኝቸው ነበር በአካል ያለማጋነን 1 3 4 ጊዜ ከኡስታዞችን ፊት እኔም በግሌ አውርቼዋለሁ። አሁን እኔ ልክ እንደ ደካማ ጎን አይደለም በኡስታዝ በኩል ይመጡብኛል። ኡስታዝ ቤት ነው የሰለምኩት፣ ኡስታዝ ቤት እንደዚህ ገብቼ ምናምን ሲሉ ቼክ አረጋለሁኝ፣ አወራለሁ። እኔ እንግዲህ እሱ ይሄን ልጅ ሳገኘው አላህ አለም በአላህ ፊት ነው የምናገረው 9 ቀን ነው 10 ቀን ከሰለምኩ ሳገኘው እንግዲህ አሁን ቁርአን ቀርቶ በየመስጊዱ አስተምራለሁ ምናምን ሲል ሳቄ ነው የመጣኝ። እሱ እንዳለ ሆኖ ችግር የለውም ግን ቸገረኝ፣ እንደዚህ ምበላው ምጠጣው አጣሁኝ፣ በጣም ተቸገርኩ ሲል እዛ መስጊድ ውስጥ ያሉት ሙስሊሞች ቤት ተከራይተውለት ነበረ። እዛ መስጊድ ውስጥም ሱቅ ሰጥተውት ነበር። ሙዝም ብርቱካንም እንዲሸጥ ተደርጎ ነበረ። በኋላ ላይ እኔ እንግዲህ ሳይክል ደግሞ ዴሊቨሪ ሳይክል መስራት ፈልጋለሁ ሲል እኔም በአቅሜ እዛው አጠገቢ ስለሆነ ራሴ እከታተለዋለሁ ብዬ የሆነ ነገር አደረኩና ከሌሎች ሰዎች አሰባስቤ ሳይክል ልንገዛለት ነበረ። ግን መጠጥ እንዳታመላልስ፣ መጠጥ መጫን መሸጥም መቀበልም ሁሉም አንድ ስለሆነ እንዳዛ እንዳታረግ ብዬ ሁለተኛው ሶስተኛው ቀን ግን ልጁ አላማው ምንድነው ኤክስፒሪየንስም ስላለኝ ልጅም ህፃን ልጅ ስም ስለሆነ ፐርፐዝሊ ነው የተላከው፣ ገንዘብ ለማግኘት ነው የመጣው። እንደዚህ እሁድ እየሄደ ኦርቶዶክስ ይሆናል፣ አርብ ደግሞ እኛ ጋር እየመጣ ይሰግዳል፣ እስላም ይሆናል። በእንደዚህ አይነት መንገድ እስልምናን ከምታራምድ ነገሩን ቁጭ አድርገው አርፈዛ ቅዳሴን ብትቀድስ ይሻላል ብየዋለሁ እኔ ማለት ነው። እና ማንም ሙስሊም አንተ ስለሰለም ካንተን ቂቤ እየቀባ እያባበለ የሚያስቀምጥበት ምክንያት የለም። አይቶ መጨረሻ ላይ እንደማሆን ሲያቅ ከ15 ከ16 ቀን በፊት ደውሎልኝ ነበር። አሁንም አመሻሽታችሁልኝ ቋሚ ስራ ባገኝ በእስልምና ቀጥላለሁ። አያት እዛው ቀጥል፣ እዛም ሂዶ ማስተማር ጀምሯል። እየቀደሰ ነው ኖርማሊ እየቀደሰ ሲዋሽም እኔ የኔ ልጆች አልሐምዱን ሲሉ ከሱ በተሻለ መንገድ ይሉታል። በየመስጊዱ አስተምራለሁ ብለህ ቢስሚላሂር ረህማኒር ረሂም ብለህ ማሊም ኩዲያ ሙዲን ትላለህ። ሙዲን እኮ ያለ ነው የሚመስለው ራሱ። በጣም የሚገርመው አላህ አይወልድም የሚለውን የሥላሴ ሚስጥር ነው ብሎ ቁጭ አለ። ስትልኩ በእስልምና ላይ ድራማ ስትሰሩ ስትልኩ የነቃ ሰው ፐርፌክት የሆነ ዕውቀትን በደንብ የሚያውቅ እንደው ሊሆን ይችላል ላይሆን ይችላል ብሎ ልንጠራጠረው የምንችል ሰው ነው እንጂ እንደዚህ አይነት ህፃን ልጅ ህይወትን በአግባብ የማያውቅ ልጅ አሁን አይታችኋል። እየሰበሰቡ ብር እያሰባሰቡለት ነው። ማን እንደላከው ይታወቃል። እና የሰለምነው ለዘላለም ህይወትና ለራሳችን የህይወት ስርዓት እንጂ ሙስሊሞች እንዲያግዙና እንዲረዱን አይደለም። ለምንድን ነው በተቋም ስር መረዳት የማይፈልጉት? የግል ስልካቸውን አምጡና እናገኛቸው ሲባል ማግኘት አይፈልጉም። እኔ አሁን ብዙ ሰለምቶች አገኙኛል በስልክ በአካል እንገናኝና ሀሳብ እንለዋወጥ ስላቸው አይፈልጉም በአካል። እኔ ከ10 ሺህ በላይ ከሰለም ከ10 ሺህ ያለማጋነን ነው የምነግራቸው። ለኡስታዝ እልክለታለሁ ቦስ መስመር ይልካሉ። እንደዚህ ሰፖርት አድርገን እርዳን ምናምን ይላሉ። አንደኛ እኔ አዲስ ሰለምቴ ነኝ፣ ሁለተኛ ዝም ብዬ ቀበራራ ሰው ስለሆንኩ ሀብታም እመስላቸዋለሁ። ራይር ሹፌር መሆኔን አያውቁም። እና እስልምናን የሰለምነው ለዘላለም ህይወት እንጂ ገንዘብ ለመሰብሰብ ድሆችን አቢዩዝ ለማድረግ እንደዚህ ቅን ሰዎችን ለማወናበድ አይደለም። እና ቅድም እንዳለው ወንድማችን የሰለሙት ሰዎች መረዳት መታገዝ ከፈለጉ አለ ተቋም፣ በዚህ በተቋም ውስጥ መሄድ ይቻላልና እኔም የተቋሙ አባል አድርጉኝ። በጎ ስራ ነው ኡስታዝዬ። መቼም እኛ አንተ የምትሆነውን ለመሆን ከጎን ሆነን እንትን ጽዳትን ማድረግ እንችላለን። እኛ ማጠብ ምናምን ዘበኛ መሆን እንችላለን። ችግር የለም ለተቋሙና በቋሚነት ደግሞ ብንረዳ ዛሬ ኢሞሽናል ሆነን 50 ሺህ 100 ሺህ ከምናስብ በቋሚነት የሆነ ነገር ብናደርግ ትልቅ ተቋም መፍጠር እንችላለን ለማለት ነው። ካጠፋው ካሳሳትኩ ይቅርታ፣ አመሰግናለሁ። እንዲህ አይነት ነገሮች የተለመዱ ናቸው። ያው እኛ ልምዱ ስላለን ምንም ችግር የለውም። አንዱም እንደዚህ
መነኩሴ ነው የነበረው። ቤተክርስቲያን ውስጥ መነኩሴ የነበረ ነው። የቤተክርስቲያን ውስጥ እንትን ነው ቆሞስ የሚባል ነገር ደረጃ ያለው ነው። ከዛ ሰልሞ በሚቀጥለው ጊዜ ሌላ ቆሞስ ይዞ መጣ እና ሁለቱም ሰለሙ። መጨረሻ ላይ ያው ከቤተክርስቲያን ወጥተናል እና ምንድነው ማድረግ ያለብን አሉ። ከቤተክርስቲያን ከወጣችሁ አትራቡም፣ አትጠሙም፣ የቤት ክራይ ምናምንና የቀለብ የትራንስፖርቱ ተቋሙ ይችላቸዋል ብለን እንትን አልናቸው፣ አገናኘናቸው። ከዛ ልክት ሲሉ ይሄ ብቻ ነው የምናገኘው አሉ። አዎ ማለት ለቀለባችሁ ለምናምን እኛ የምንፈልገው ውጪ እንድትልኩን ነው፣ ከኢትዮጵያ ውጪ እንድትልኩን አላ። እኛ ኤጀንሲዎች አይደለንም፣ ከኢትዮጵያ ውጪ አንልክም ምናምንና ይሄ እኮ ማለት በጣም ትንሽ ብር ነው ለኛ፣ ደሞዛችን በጣም ትልቅ ብር ነው ቤተክርስቲያን ውስጥ የምናገኘው እና ቢያንስ እንኳን ቤተክርስቲያን ውስጥ የሚከፈልን ደሞዝ ክፈሉን አሉ። አይ አንከፍላችሁም አልናቸው። ከዛ ሁለቱም ተመልሰው እዛ ገቡ ማለት ነው፣ ከፈሩ ማለት ነው፣ ተመልሰው እዛው ማለት ነው። ሻሃዳ ያዙት፣ በኔ እጅ ነው ያዙት ሁለቱም ማለት ነው። አጋጣሚ የነበረው ያው ታውቋቸዋላቸው፣ ሁለቱም ቆሞሶች ናቸው። በጣም እንትን ሲሉ የነበሩ ማለት ነው። በኋላ ላይ ምንድነው ያደረጉት? ሰዎች አግኝተዋቸው ሚዲያ ላይ እናመጣቸዋለን ሲላቸው እምቢ አሉ። ራሳቸው አልፈለጉም። ምክንያቱም ያውቃሉ፣ የቪዲዮ መረጃ አለ፣ የፎቶ መረጃው ላይ አለ እኛ ጋር ሲሰልሙ ማለት ነው። እና ከዛ አንፃር ነው እኛ ጋር ያለው ነገር አንድ ነገር ነው፣ ላኢላሃ ኢለላህ የሚለው ነገር ነው ያለው። እሱን ነገር እንሰጣቸዋለን። እሱን ነው የምንነግራችሁ ራሱ ከጨለማ ወደ ብርሃን፣ ከዛ ከጨለማ ካለው ህይወት ወደ ብርሃን ህይወት እንድትመጡ፣ ከሞት ህይወት ከሞት ወዳለው ጨለማ ወደ ብርሃን እንጠራቸዋለን። ከመጣችሁ የተመራ ሰው ምሪቱ በራሱ ላይ ነው፣ የጠመመ ሰው ጥመቱ በራሱ ላይ ነው። እኛ ኃላፊነት ሪሳላውን ማድረስ ብቻ ነው እንጂ ሀብታሞች አይደለንም፣ ወይም ደግሞ የሆነ በጎ አድራጎት ድርጅቶች አይደለንም፣ ትላልቅ ባለሀብቶች ኢንቨስተሮች አይደለንም። አንድ ዳኢዎች ነን። እንደ ዳኢነታችን ቢያንስ ከቤት የተባረሩ ሰለምቶች ለሚባሉት ህንፃ አሰርተናል። እዛ ውስጥ መግባት ቢገቡ ሰዎች በደንብ ተፈትሸው ታይተው ሪሊ ከቤት መባረራቸውን አይተን እናስገባለን ከዚህ በኋላ ማለት ነው። በተረፈ ገንዘብ ባንክ አካውንታችን አስቀምጣችሁ ባንክ አስቀምጡልን ምናምን ነገር እኔ አያገባኝም። አሁን ፌስቡክ ላይ አሁን ሲፖስት ያለው እከሌ ቸግሮታል ሰለምቴ ነው ምናምን ነገር ምናምን እንዴ፣ ብዙ እኮ ሙስሊም ሰው አለ እኮ የቸገረው አገር ቤት። ለምን ሰለምቴ ትላላችሁ? አንድ ሙስሊም የቸገረው ለምን አትሉንም? ለኛ እንድንረዳው ከፈለጋችሁ አንድ ሙስሊም ወንድማችን አለ ችግር ላይ ነው ያለው እርዱት በሉን። ግን ሰለምቴ ነው አትበሉ። በሰለምቴ አይነገድ። ራሱ ሰለምቴ ስለሆነ ከቸገረው ለምን ሰርቶ አይበላም እንደሌላው ሙስሊም? አይ ችግር ላይ ነው ከተባለ ደግሞ አንድ ሙስሊም አንድ የታመመ ሙስሊም ብላችሁ አንድ የታመመ ሰለምቴ አትበሉን እንዴ። ሰለምቴ ብቻ ስለሆነ ብቻ ገንዘብ ኡማው መበዝበዝ አለበት እያላችሁ ነው እንደመርብጣሩ። ነባር ሙስሊሞች ናቸው ይሄን ነገር የምታጠፉት። ሰለምቴ ነው ይረዳ ትላላችሁ እንዴ። ሰለምቴ ከሆነ እኮ የሰለመው እኮ ለራሱ ነው፣ ለኔ ብሎ አይደለም የሰለመው። ነገ ጠዋት ከጀሃነም ነፃ ለመውጣት ብሎ ነው የሰለመው። ስለዚህ ያለው ነገር ምንድነው? እናንተ ማድረግ ያለባችሁ መረዳት፣ መታከምም ካለበት አንድ ሙስሊም ወንድማችን አለ ታሟል ይታከም፣ አንድ የቸገረው ሙስሊም ወንድማችን አለ ይረዳ በሉ። ሰለምቴ የሚለውን ነገር አታስገቡ። አይነገድ በሰለምቴዎች ስም። ስለዚህ ያንን የምታደርጉ ፌስቡክ ላይ ዋትስአፕ ላይ ምናምን ግሩፕ እየከፈታችሁ ራሳችሁ ነባር ሙስሊሞቹ ናቸው። ኡማውን የምታስበዘብዙት ኡማውን የምታዘርፉት ራሳችሁ ናቸው። አረብ ሀገር ያሉ እህቶቻችን ሽንት ቤት አጥበው ነው የሚያመጡት ያንን ገንዘብ። አሜሪካን ሀገር ያለ አውሮፓ ያለ ሰው ያለው በአጠቃላይ ያንን ገንዘብ ዝም ብሎ አይደለም የሚያመጣው፣ በረዶ እየቀጠቀጠው ነው የሚያመጣው። ራሱ ስንት ነገር አድርጎ ነው አረጋውያን ቤት ውስጥ ሰርቶ ጽዳት ሰርቶ ምን ብሎ የሚያመጣውን ገንዘብ ያንን ገንዘብ እናንተ ቁማር ታስበላላችሁ ማለት ነው። ያ እንዳየው ምንድነው ማድረግ ያለባችሁ? አጣሩ። በየቦታው ላይ ያለውን ነገር አጣሩ ራሱ ማለት ነው። ማጣራት የሚባል ነገር አለ። ኦዲት ይደረግ ድርጅትም ከሆነ የግለሰብ አካውንት ግን አትስጡ ራሱ። እና ከዚህ በኋላ ሰለምቴዎችን ብሎ የሚመጣም ሰው ካለ ቀጥታ ከኛ ጋር አገናኙት፣ ቀጥታ ማለት ነው። ይኸው አሉ፣ የአድሚናቶችም አሉ፣ የቦርድ አባላትም አሉ፣ እዚህ ያሉ። እኔ ኢትዮጵያ ውስጥ ነዋሪ አይደለሁም። ኢትዮጵያ ውስጥ የሚኖሩ ወንድሞችና እህቶች አሉ፣ በየክፍለ ሀገሩ በየቦታው አሉ። ከነሱ ጋር አገናኟቸውና ማነህ ምንድነው የሚለው ነገር ይጣራ። ያ ሰው ሪሊ ቸግሮታል ምናምን የሚለውንም በዛው አውቁ ራሱ ማለት አትመኑ ሰው ዝም ብላችሁ ማለት ነው። እና ይሄንን ነው የምንለው። የቲሞችንም የሚረዱ ሰዎች ካሉ በትክክል የሚረዱ ሰዎች ካሉ እሱንም አጣሩ። መስጊድ የሚገነቡ ሰዎችም ካሉ መስጊድ አንድ ጊዜ እዚህ ቤት እያስተማርኩኝ መሀል ላይ የሆነች ልጅ ገባች እና ጥያቄና መልስ ነው ፕሮግራሙ። ገባችና ባዮ ላይ እንትን አለ
መስጊድ እየተገነባ ስለሆነ ጂንካ አካውንት ተቀምጧል አስገባዋለች ያለ ፈቃዳችን ሳታስፈቅደን ማለት ከዛ ታይ እንደዛ አትበይ ምናምን አልናትና ከዛ ልጅቷን በውስጥ እንዲያናገሯት ተነገር ከዛ ልጅቷ እነማን ናቸው ማን ነው መስጊድ የሚገነባው ጂንካ ስትባል እኔም አላውቀውም ልጁን አካውንት ሰጠኝና መስጊድ እየገነባው ነው ስላለኝ እና ታውቂዋለሽ ስትባል አታውቀውም ልጅቷ አረብ ሀገር ናት ያለችው ኸይር ስራ አስባ ነው እንደዛ ያደረገችው ነገር ግን ልጁን አታውቀውም ራሱ አናቃቸውም ራሱ እና ማታውቁት ነገር ከሆነ አጣሩ ዋካችሁ ማለትም ጥሩ ስራ የሚሰሩ ሰዎች አሉ መሬት ላይ መስጊድ የሚሰሩ ሰዎች ብዙ ሰዎች አሉ በጣም ኸይር ስራ የሚሰሩ መድረሳ የሚሰሩ ሰዎች አሉ ኸይር ስራ የሚሰሩ ሰዎች አሉ የቲሞችን የሚንከባከቡ ሰዎች አሉ አይነ ስውራንን የሚንከባከቡ ሰዎች አሉ እነዛ ሰዎች ምን ይሁኑ አሁን በቃ ማለት ሰውን እንዳያምን እያደረገን ያለ ነው በገዛ እጃችን ያ ነገር እንዳይሆን አጣሩ በደንብ ተደራጁ ለምሳሌ አረብ ሀገራውን የተደራጁ አሉ አንድነታችን የሚል የአረብ ሀገር ያሉ ሴቶች ግሩፕ አለ ከነሱ ጋር ኮንታክት አድርጉ አውሮፓ ያላችሁ እስቲቃማ አለ ማህበር ላይ ተደራጁና ሰው ስትረዱም እንኳን እዛ በማህበር ደረጃ ያሉ ሰዎች እነማን ነው ሌባው እነማን ነው አጨርዋሪ የሚሉን ያውቁታል አሜሪካን ያሉ ሰዎች ደግሞ እነ ተቋበሻ አለ እነ አሬፍ አለ አባሉኑና ዛጋ አባሉኑ ስላችሁ ገንዘብ ላታወጡ ትችላላችሁ ግን የሆነ ነገር ሲባል እንኳን አዌርነስ ክሬት አለ መሬት ላይ ደግሞ ኢትዮጵያ ውስጥ አላቅም እንደዚህ አይነት ማህበር ቢኖር ደግሞ ጥሩ ነው ተደራጅታችሁ ምን ብላችሁ አንድ ላይ በደንብ ተደራጅታችሁ ከመጅሊስ ጋር ግንኙነት ያላችሁ ሰዎች ሆናችሁ ከተቋማት ጋር ግንኙነት ያላችሁ ከሌማን ነው የሆነ ነገር ሲመጣ የሚጣራበትን ቼክ የሚደረግበትን ኦዲት የሚደረግበትን እያንዳንዷ ነገር ገቢ ወጪው የሚታወቅበትን ነገር እንትን በሉ ቂል አትሁኑ ሞኝ አትሁኑ ያንን ነው የምንለው ኢንሻአላህ በርቱ ተበራቱ ሰለምን ብለው የሚመጡ ሰዎች ካሉ ከቤት ተባረረን የሚሉ ሰዎች ካሉ ሪሊ ተቋማቱን የኛን አነጋግሩ ኢንሻአላህ ወንድሞች እዛ አገር ቤት ስላሉ ሄደው በአካል አግኝተዋቸው ዘይረዋቸው እነማን ናቸው ምንድናቸው የሚለው ነገር አጣርተው ይረዳሉ ማንኛውም ሰው ከቤት የተባረሩ ሰለምቶች ሲሰሙ ፕሊስ በተቻለ አቅም ለተቋሙ አሳውቁ ማለት ነው ግዴታው ስለሆነ የተቋሙ ከቤት ተባረሩ ተመልሰው ከሚከፍሩ ጎዳና ላይ ከሚወጡ እነዚህን ሰዎች መሰብሰብ እንዳትረሱ ኢንሻአላህ ጨርሻለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ጀዛከላህ ኸይረን ወአለይኩም ሰላም ወራህመቱላሂ ወበረካቱ በቀጥታ እንደ ወይስ የሚያወራ ሰው አለ በዚህ ጉዳይ ነው ሀቢቢ ሐሳብ አለኝ ስላልከ እሺ መርሐባ አብሽር እሺ ኡስታዝ ወሂድ ማለት ኡስታዝ ወሂድን ለማመስገን ወላሂ ማለት ቃላት በጣም ነው የሚያጥረኝ ማለት በምን ቃልስ ሊገለጽ ይችላል አላህ ጀዛህን ይክፈልህ አላህ እናትህን ወደ ቀጥተኛው መንገድ ያመጣልህ አላህ ልጆችህን ይጠብቅልህ በልጆች አላህ ያስደስትህ አንተም ትልቅ ደረጃ ልጆችህም ትልቅ ደረጃ አላህ ያድርስልህ ጤናህን አላህ ይስጥህ እና አሁን ማስተላለፍ የምፈልገው ነገር ቅድም ቪዲዮ ላይ ሳይ ምናልባት ካልተጠናቀቀ ህንጻው የራሱ ወተር ፕሩፍ የሚያስፈልገው ይመስለኛል ወተር ፕሩፍ ካልተሰራለት ሙሉ ለሙሉ አሁን ክረምት ነው የሚመጣው የፊታችን ክረምት አለ ህንጻው የመበላሸት እድሉ ሰፊ ነው መሰለኝ ሀቢቢ ከስራ አለ ወተር ፕሩፍ አለው ከውስጥ ሴራሚክ ከላይ ቢሰራበት የሚል ሐሳብ አለኝ ኦኬ ካለው ጥሩ ሳይው ፈረካስ ነው ቴራሱ ሰገነት እኮ አለው ወተር ፕሩፍ ከውስጥ አለው ከላይ ያለው ነገር አላውቅም ከላይ ነው መደረግ ያለበት ነው ማለት አንተ አይ ነው ከስር እንዳለ ሆኖ ከላይ ሴራሚክ ቢሰራበት ማለት ያው ለህንጻው ጤንነት እንደ ሐሳብ ነው በእርግጥ እዛ በቦታው ያሉት ያውቃሉ ስልክን እንትን በልና ከኢንጂነሩ ጋር አውሩ እኔ ከኢትዮጵያ ውጭ ስለሆንኩኝ ነው እንጂ በአካል ሄጄ ራሱ ባየው ደስ ይለኝ ነበር ኖ አይ በቪዲዮ ያሳያል ችግር የለውም ስልክን ተለዋውጡና ከሱ ጋር ከኢንጂነሩ ጋር ከኢንጂነር አብዱልዋሲት አለ የህንጻው እንትን ማለት ነው ሳይት ኢንጂነሩ አለ እና ሳይት ኢንጂነሩ ስላለ ከሱ ጋር መደዋወልም ትችላላችሁ ለኡስታዝ ጀማል ስልክን አስቀምጥና እሺ የሱ ስልክ ነው ይሰጣለው የሱ ስልክ ነው ይሰጣለው በዋትስአፕ አውሩ እና መነጋገር ትችላላችሁ ወተር ፕሩፉ ከስር ገብቷል አይ ከላይ ያስፈልጋል አይ ሴራሚክ ቢኖረው ከላይ ጀስት ረጅም እንትን እንዲሆን ይረዳዋል በሚል ነው ከታችም ካለው በቂ ነው ፈረካሱ በደንብ ከተሰራ ጥሩ ነው አዎ እንትኑ ከመጀመሪያው ጀምሮ እንትኑ ነበረው አይ ቲንክ ዲዛይኑ ላይ ራሱ ወተር ፕሩፍ ይኖረዋል የሚል እንትንም ነበረ ግን እንዲሁ ለመመካከርም የተሻለ ሐሳብም ካለ ለመስጠትም ስልክህን አስቀምጠውና ለኡስታዝ ጀማል ትይላል ቀጥል አውራ እሺ እና አሁን ህንጻው አልቋል ማሻአላህ አልহামዱሊላህ አላህ ጀዛችሁን ይክፈላችሁ ሁሉም የተሳተፋችሁትን ይሄ ገለገሌ ባይባልም ሁሉም አንተ ቀደም ዘርዝራቸዋል አላህ ጀዛችሁን ይክፈላችሁ አሁን እዚህ 1.2 ሰው አለ
ህንፃው ተጠናቋል። ግን ቅድምም ጫፍ ጫፉ ገለጽ ተደርገው አልጋ ግዴታ ነው፣ ፍራሽ ግዴታ ነው፣ ብርድ ልብሶች፣ አንሶላዎች፣ ቁሳቁስ ግዴታ ያስፈልጋል። ስለዚህ የሆነ ቀን አመቻቹና ማሰባሰቢያ ቢደረግ ይሄ ጥሩ እንትን ይመስለኛል። ማለት ተቋሙ በጣም ብዙ ውጪ አውጥቷል። ይሄንን ደግሞ ተጋግዘን ካላደረግ ነው በመዋጮ ተጋግዘን ካላደረግ ነው የሚገፋ ነገር አይሆንም። ለምን ብዙ ነገር ነው። አንድ አልጋና አንድ ፍራሽ አንድ አንሶላ ስንት ነው አሁን የሚያወጣው? ፈርሻዎች አሉ፣ ምንጣፎች የሚዘረጉ ምንጣፎችም አሉ ምናምን። እነዚህ ተሰባስበው ብዙ ወጪ ስለሆነ የሚያወጡት ቢሰባሰብ የሆነ ሰዓት የሆነ ቀን ላይ ብታሰባስቡ ብር በጣም እንትን ይመስለኛል። ሲቀጥል እኔ የተቋሙን በየወሩ የሚከፈለውን ጀምሬ ነበረ። ከህታዊ ጋርም አውርቻት ነበረ ከዚህ በፊት ማለት ወርሃዊ ክትትል እያደረግንበት አይደለም። ወርሃዊ ክትትል ቢደረግልን ጥሩ ነው። አሁን እኔ የተወሰነ ጊዜ ጣልኩ፣ የተወሰነ ወራቶችን ጣልኩኝና ከዛም በኋላ በስራ መደራረብ ምናምን አረሳሁት። ረጅም ጊዜ ተጠራቅሞብኛል። አሁን ወደ 5 ወር ምናምን ነገር ቢሆን 6 ወር ምናምን ነገር ተጠራቅሞብኛል። ክትትል ቢደረግ በየወሩ ክትትል ቢደረግ የሆነ አካል ይሄንን ስራዬ ብሎ ይዞት በየወሩ ክትትል የሚደረግበት ነገር ቢመቻች። ለምን ይሄ አንተ ኃላፊነት ወስደህ ግዴታዬ ብለህ ልጆችህን በጎን ስራህን በጎን ያለህበትን ሀገር ሁሉ ነገር ተቋቁመህ ግዴታዬ ብለህ ይሄንን ተቋቁመህ እንዳደረከው እኛም ግዴታችን ብለን እንትን እንድን ከስር ከስር የሆነ እስክንላመደው ድረስ የሚያነቁን አካላቶች ቢኖሩ የሚል ሀሳብ ነው ያለኝ። ይሄን ለማስተላለፍ ነው። አላህ ይጠብቃችሁ ኢንሻአላህ። አላህ ያበርታችሁ፣ እናንተንም አላህ ይቀበላችሁ። አላህ በእክላስ ይቀበላችሁ፣ ስራዎቻችሁን እዚያ ያስቀርባችሁ። አላህ የቂያማ ቀን ለኔ ብለው ካደረጉት ብሎ ከሚላቸው ባሮቹ ያደርጋችሁ። ጥሩ ጊዜ ነበር ያሳለፍነው። ጀዛኩሙላህ ኸይረን ጀዛ። ያው እናንተ በመኖራችሁ ነው። እኛ ጋር የነበረው ሀሳብ ነው። ጉልበቱ የናንተ ነው፣ ገንዘቡ የናንተ ነው፣ ሀሳቡም ድጋሚም የናንተ ነው። ሁሉም ስለተረባረበ ነው እንጂ የአንድ ሰው ሀሳብ ብቻ ሊሆን አይችልም። እኔ ብቻዬን ምንም ነገር ማድረግ የምችለው ነገር አይደለም። እንደ ሀሳብ ነው፣ ታሪክ ላይ ተቀምጦ ለትውልድ የሚሆን ነገር ለመስራት ነው ሁላችንም ሀሳባችን። ሁላችንም የኡማ ጉዳይ ነው ጉዳዩ፣ የጀማ ጉዳይ ነው፣ የግለሰብ ጉዳይ አይደለም። ኢንዲቪጁዋል ጉዳይ ስላልሆነ ሁላችሁም ናችሁ የተረባረባችሁት። ጀዛኩሙላህ ኸይረን ጀዛ። አላህ ይቀበላችሁ። ስለነበረን ለማመስገን የምስጋና ቀን ነው ዛሬ። ያው እንደምትመለከቱ ሰርተፊኬት ለተለያዩ ሰዎችን አዘጋጅተናል። ያንን በየአካባቢያቸው እንሰጣለን። ኢንሻአላህ ምን ላይ እንደደረሱ ሪፖርት ይነግሩንና ከዛ እንዘጋለን ማለት ነው። ኡስታዝ ጀማል አጠናቀቃችሁ እንዴ? እስቲ ንገረን ኡስታዝ። ወጥቼ ነው ገና ፕሮግራሙ እየሄደ ነው፣ አልተጠናቀቀም። እንደምታዩት በነገራችን ላይ ህንጻው ይሄ ነው። በጣም ምርጥ ህንጻ ነው። ማሻአላ አልሐምዱሊላህ ረብል ዓለሚን። ነገር ግን ይሄ ህንጻ ማለት ብር አለው ማለት አይደለም፣ ዶላር አለው ማለት አይደለም። የሚገርማቸው ሰሞኑ በተደጋጋሚ ትላንትና ወላሂ ዛሬ ጭምር ማለት ነው እንዲህ የሰለመ ሰው አለ ተቸግሯል ምናምን ብላችሁ የተናገራችሁ ሰዎች አሉ። ምናልባት ማለት ይሄ ድርጅት እንደዚህ ሆኗል ማለት የራሱ የሆነው በምግብም ሁሉ ነገር ይችላል ማለት አይደለም። አያችሁ አካባቢው፣ በነገራችን ላይ አካባቢ መጥቀስ አልፈልግም። ሱቅ የለም እኮ እዚህ ጋር ማለት ነው። የራሱ የሆነ የሚተዳደርበት እንትን የለውም። ሀታ ካሁን በኋላ እንኳን የሆነ ነገር እንኳን ድርጅት እንኳን ይቋቋም ቢባል ማለት ነው አካባቢው ገና ነው። የሚገርማችሁ ነገር ማለት ነው። ስለዚህ ብር ያስፈልገዋል። ለዚህ ደግሞ አባል መሆን ይፈልጋለሁ የምትሉ ካላችሁ ይኸው ዛህራ ሙስጠፋን ፎሎ አድርጓት። ሀዊ ያለች እኔም አለሁኝ። ስለ ድርጅት የምትፈልጉትን ደግሞ ማንኛውም ኢንፎርሜሽን ካለ ከኡስታዝ ጋር ሹራ አድርገን መነገር አለባቸውን ኢንፎርሜሽን እናቀብላቸዋለን ማለት ነው። ስለዚህ ከዛ ውጭ ግን ቅድም እንደተባለው ማለት ነው በብር ደረጃ ማንም ሊረዳ አይችልም። እንደተባለው ምናልባት ማለት ነው አስፈላጊ ከሆነ ቦታው ድረስ ሄደን ሰለምቲ ይት ወንድሞቻችን ካሉ እንደምን እናደርጋለን እና ባረከላሁ ፊኩም አባል ሁኑ። ምናልባት በየወሩ ማለት ነው 1000 ምንድነው 200 ብር እንኳን ቢሰጥ ማለት ነው 1000 ሰው ስንት እንደሚሆን ይታወቃል ማለት ነው። ኡስታዝ ጀዛኩሙላሁ ኸይረን። ድጋሚ ያው ይጻው ላሳያቸው ብዬ ነው። አዳዲስ የመጡ ሰዎች ስላሉ ነው። ዛሬ በነገር የማስጀመሪያ አይደለም ተጠናቆ ማለት ነው ፕሮግራሙ ምንድነው የምርቃት ፕሮግራም ላይ ያለ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ይበቃናል። አይ ቲንክ እኔም ደከመኝ። በእኛ ጠዋት ነው ሰዓቱ ራሱ። በእናንተ አይ ቲንክ በኢትዮጵያ ስንት ሰዓት እንደሆነ አላውቅም። 12 ሰዓት ምናምን አካባቢ መሰለኝ ባልሳሳት 12 ከምናምን ይሆናል። ኢንሻአላህ ዙርም እየደረሰባችሁ ነው። ኢንሻአላህ አላህ ይቀበላችሁ። በጣም ደስ ብሎኛል። ደስታዬን መቆጣጠር አልቻልኩም። በቦታው ብገኝ ደስ ይለኝ ነበር። ሰመር ላይ እመጣለሁ፣ በኢትዮጵያ ክረምት ማለት ነው። ሰመር ላይ ኢትዮጵያ እመጣለሁ፣ ህንጻውም ይመረቃል ብዬ ነበር ያሰብኩት። ሰመር ላይ ስላልተሳካልኝ ስራ ስላልፈቀዱልኝ መምጣት አልችልም። ከዛ አንፃር ቶሎ እንዲመረቅ አድርገናል። ኢንሻአላህ ሌላ ቀን አላህ ካለ ደግሞ እኔ በአካል በአይነ ስጋ ያየዋለሁ ማለት ነው ህንጻውን።
አሁን ግን እንደዚህ በቪዲዮ ስራ ሳየው ራሱ አንዳንድ ስሜት መቆጣጠር ራሱ አልችልም። ደስታዬን መቆጣጠር ራሱ የማልችልበት ደረጃ ውስጥ ነኝ ያለሁት። ጀዛኩሙላህ ኸይረን ጀዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ፣ መልካም ቀን፣ ምሽት። ከነገ ጀምሮ ልጠብቅህ እንዴ ታዲያ ኡስታዝ ኤርፖርት? እንደዛ ነው። እሺ ቴንኪው። ሰላም አለይኩም። አብሽሩ እስከማረፍበት ኢንሻአላህ እናወራለን በውስጥም። አላህ ደስታህም የኛ ደስታ አድርጎታልና አላህ ከዚህ በለጠ ደስታ ይስጥህ። ሰላም አለይኩም ወራህመቱላህ። ውጡ በቃ እንዳላፈርጣችሁ።